ኖሌጅ ኮሎናይዝድ ነው። በሆነ ሶሳይቲ ኮንትሮል ውስጥ ያለ ነገር ነው ኖሌጅ በራሱ። የህይወት ትልቁ ትራጀዲ ምንድን ነው ብለህ ነው የምታስበው? ኢትዮጵያውያን ዓለምን የምናየው ጊዜያዊ አድርገን ነው የምናየው። ጊዜያዊ የኪራይ ቤት ይገርመኛል። የት ሄደን እንደምንኖር ይገርመኛል። ይሄ የትምህርት ጉዞ ደስተኛና ፕሮዳክቲቭ የሆኑ ዜጎችን መፍጠር አልቻለም ትላለህ? አሌክስ፣ አሁን እያልከኝ ያለው የአእምሮ ውጤት የሆኑት ነገሮች አእምሮን ሼፕ ያደርጋሉ። አዎ፣ በተቀበልከው መጠን። ስለሺ I really agree on some of the points። ስህተት የሆነው ነገር ኢኮኖሚ ነው የሚያኖረን፣ የመንግስት ማክሮ ፖሊሲ ነው የሚያኖረን ብለን እናምናለን። ኖ አይደለም። እንዴት አድርገው ጋይዳንስ መስጠት ይችላሉ? ለደስታ የተፈጠር ነው፣ ለምቾት የተፈጠር ነው፣ ለስኬት የተፈጠር ነው። ከዚህ ውጪ የእግዚአብሔርን ኃይል በምንም አትገልጸውም እኮ። በሐዘን በችግር በመራቆት አትገልጸውም እኮ። ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? ዛሬ እንግዲህ ለሁለተኛ ጊዜ ስለሺ መንግስቱን ጋብዘነዋል። ከሱ ጋር አጠር ያሉ ቆይታዎችን እናደርጋለን። እንኳን በሰላም መጣህልን። እንኳን ደህና ቆየኛል። እንዴት ነው? ከባለፈው ንግግራችን ከባለፈው ዲስከሽናችን በኋላ የተለያዩ ሀሳቦችን ስቀበል ነበረ። እንደ ዶቃ ቲምም እኔም እንደ ግለሰብ አያቸዋለሁ የምታስተምራቸውን በሶሻል ሚዲያ ላይ ምናምን። ከነዛ ተነስተን አንዳንድ ጥያቄዎችን አዘጋጅተናል። ኦልሞስት ከባለፈው የቀጠለ አይነት ጨዋታ አድርገህ ልትወስደው ትችላለህ እና በተለይ በዋነኛነት ሰዎች አእምሯቸው ላይ እንዲሰሩ በርትተህ ቀን ማታ ትሰራለህ። ይህንን I really appreciate እንደ ዶቃ ቲምም እንደ ግለሰብም እና በጣም ጥሩ ነው። ብዙ ነገሮች አእምሮ ላይ ሲፈቱ መልስ ያገኛሉ ብለን እናስባለን። እዛ ስታስተምር የምትለቀውን ቪዲዮ ስለምናይ ስታስተምር ስለ ህይወት ትራጀዲ ታወራለህ። ለምሳሌ የህይወት ትልቁ ትራጀዲ ምንድን ነው ብለህ ነው የምታስበው? አመሰግናለሁ አሌክስ፣ እንዲሁም ዶቃ ቲም ዶቃ ድጋሚ ስለጋበዛችኝ በጣም ደስ ብሎኛል። ባለፈው በጣም ኢንትረስቲንግ ውይይት አድርገን ነበረ። ኦኬ፣ ድጋሚ ስለተጠራሁ አመሰግናለሁ። ያ ትልቁ ትራጀዲ ምንድን ነው? እኛ ማንነታችንና እየሆነ ያለነው ነገር የተፈጠርንበትና እየኖርንበት ያለው ነገር መለያየቱ ቢግ ትራጀዲ፣ ትልቁ ትራጀዲ። ለምን ስንፈጠር ላይክ ብርሃን ነን። በህፃንነታችን ወደዚህ ዓለም ስንመጣ we don't see any ሊሚት የለንም። ይሄ ዓለም ክፍት ነው፣ ምንም ሰርክል የለም። በሂደት ግን ምን ይሆናል? ከኛ ቀድመው በነበሩ ሰዎች አመለካከት የኛ ሰርክል እየጠበበ ይሄዳል። በነፃነት እንመጣለን። ከሆነ ጊዜ በኋላ ግን ከኛ በፊት በተሰመረ መስመር እኛ ባላሰመር ነው መስመር በዛ መስመር ውስጥ ታቅፈን እንቀራለን። ሶ ምን ይሆናል? ሪል የሆነውን ማንነታችን ትክክለኛው እኛነታችን ሳይሆን ናችሁ የተባልነውን መኖር እንጀምራለን። ያ ብርሃን ይጠፋል። ያ ትክክለኛ ማንነታችን ይደበቅና አሁን ሌላ ማንነት እንለብሳለን። ስለዚህ ራሳችንን የምናየው አሁን ሰዎች በሰጡን ማንነት ይሆናል ማለት ነው። እና that's why ሰፈር እናደርጋለን ማለት ነው። አለ ያ ጥያቄ አለ፣ ሁልጊዜ ይመጣል፣ ጠይቀናል። አይ ቲንክ ግን ውጭው የምናየው የምንሰማው ፕሮግራም እንደተደረግንበት ኮንዲሽን እንደተደረግንበት መንገድ ፎርስ ይሆናል እና ትልቁ ትራጀዲ የተፈጠርንበት ማንነትና የምንኖርበት ማንነት መለያየቱ እኔ በጣም ትልቅ ትራጀዲ ነው ብዬ አስባለሁ። የተፈጠርንበት ዓላማ ለምሳሌ እኔ ፐርሰናሊ ብትጠይቀኝ ሁልጊዜ ኮንፊውዝድ ከሚያደርገኝ ነገር አንዱ የሰው ልጅ ወደዚህ ምድር ተፈጥሮ ሲመጣ
ምንድን ነው ፐርፐዙ? ፐርፐዙን እንዴት አድርጎ ሊያቀው ይችላል? ሚኒንጉስ ምንድን ነው? ለምሳሌ ምንድን ነው ብለህ ብትጠይቀኝ እኔን ብዙ ጊዜ ትርጉም የሚሰጠኝ ነገር ምንድን ነው ብዬ እፈልጋለሁ። አዝማች አስ ፖስብል የበለጠ ሴንስ የሚሰጠኝን ነገር ለማድረግ ሞክራለሁ። ከዛ ውስጥ ትርጉም ለማግኘት፣ ከዛ ውስጥ ሚኒንግ ለማግኘት። ነገር ግን ፐርፐዜ ምን እንደሆነ አላውቅም። ምንድን ነው ፐርፐዝ ማለት? ለምሳሌ አንድ የፈጠረ ፈጣሪ ካለ ወደዚህ ምድር ስትመጣ ከሃይማኖቶች አንጻር፣ ለምሳሌ ከእምነት አንጻር የተለያየ ጀስቲፊኬሽን ሊኖረው ይችላል። አምላክህ እንድታመሰግን ነው፣ እንዲህ እንድታረግ ነው ምናምን ይባላል። ፐርፐዙ ግን የሰው ልጅ ወደዚህ ምድር የመጣበት ፐርፐዝ ምንድን ነው? እንዴትስ ነው ሚኒንግ ማግኘት የሚችለው? ታንክ ዩ አሌክስ። የሰው ልጅ ፐርፐዝ ምንድን ነው የሚለውን ጥያቄ እስቲ ወደኋላ እንመለስና የፍጥረት ፐርፐዝ ምንድን ነው? ምክንያቱም የሰው ልጅ ከፍጥረት በተቃራኒ ፐርፐዝ አይኖረውም። እኛ ፐርፐዝ የምንወስደው ከፈጣሪ ነው። ፈጣሪ ለምን ፈጠረን? ራሱን ለመግለጽ ነው የፈጠረን። ራሱን ለመግለጽ መግለጽ ማለት ማለት ነው ኤክስፓንድ ማድረግ፣ መስፋት፣ መብዛት። ራሱን የሚገልጠው በዛ ነው። እኛ በምንሰራው ስራ እሱ ይገለጣል፣ ያ ኃይል። ምክንያቱም እኛ የራሳችን ኃይል የለንም። ወደኋላ ወደ ፍጥረት እንመለስ እና there is only one life እኮ አንድ ህይወት፣ ያም ስፒሪቹዋል ላይፍ፣ ያ መንፈሳዊ ህይወት፣ የሁሉ ነገር ምንጭ ሆኖ የድንጋዩም፣ የእንስሳቱም፣ የእጽዋቱም፣ የሰውም፣ የአዕዋፋቱም ምንጭ ሆኖ አንድ ህይወት ነው። that is spirit, the ultimate spirit። ኦኬ፣ በሁሉ ነገር ላይ ፍሎው የሚያደርገው ያ ስፒሪት ነው፣ ያ ላይፍ ነው። ኦኬ፣ እሱ ፍጥረትን ዩኒቨርስን ሲፈጥር ራሱን ነው ወደ እነኛ ነገሮች የቀየረው። ሰው እኮ ፈጣሪ በሰው ሲገለጥ ማለት ነው። ፈጣሪ ራሱን በብዙ ነገሮች ነው የገለጠው። የእኛ ስራ ምንድን ነው? ራሳችንን መግለጥ፣ ኤክስፕረስ ማድረግ ነው። ያ ፐርፐስ ከየት ነው ያገኘነው? ከፈጠረን። ለምን? ምክንያቱም በእኛ ውስጥ፣ እኛ በምንሰራው ስራ ውስጥ እሱ ነው የሚገለጠው። ምክንያቱም ያ ላይፍ ነው ትራንሴንድ የሚያደርገው፣ ፍሎ የሚያደርገው በእኛ ውስጥ። የሰው ልጅ ዓላማ ምንድን ነው ካለን ራሱን መግለጥ ነው። ራሱን መግለጥ። እንዴት ነው ራሱን የሚገልጠው? ይሄ ሰው ራሱ ይወስናል፣ ይመርጣል ሰው። ምክንያቱም ፈቃድ አለን። እኔ ጥሩ አናጢ በመሆን ራሴን ልገልጥ እችላለሁ። ጥሩ አስተማሪ በመሆን ራሴን ልገልጥ እችላለሁ። ጥሩ ጋዜጠኛ በመሆን ራሴን ልገልጥ እችላለሁ። ማን ይመርጣል ያንን? እኔ እመርጣለሁ ያንን። በእኔ ስራ ውስጥ ግን የሚያልፈው የማ ፈቃድ ነው? የፈጣሪ ፈቃድ ነው የሚያልፈው። ስለዚህ እኔ እመርጣለሁ፣ ያን የመረጥኩትን ነገር አደርጋለሁ። ግን በዛ ውስጥ ፍሎ የሚያደርገው አንድ ኃይል፣ አንድ ህይወት ነው። ስለዚህ ለዚህ ነው ፐርፐዛችን፣ የሰው ልጅ ፐርፐዝ ራሱን መግለጥ ነው። ለምሳሌ አሌክስ፣ ደስ የሚልህን ነገር፣ ሁልጊዜ የማይደክምህን ስራ ስትሰራ፣ ሁልጊዜ ፓሽኔት የሆንከውን ስራ ስትሰራ፣ ያ ስራ ያንተ መገለጫ ነው። እኔም እንደዚሁ፣ ለእኔም እንደዚሁ። በዛ ውስጥ አርት አለ፣ በዛ ውስጥ ክሪኤቲቪቲ አለ፣ በዛ ውስጥ ኤነርጂያችን፣ ስፒሪታችን እዛ ውስጥ ነው የሚያልፈው። እና የተፈጠርንበት ዋነኛው ምክንያት ራሳችንን መግለጥ ነው። ይሄ ከየት ነው የሚመጣው? ከሱፕሪም ሎው፣ ከሱፕሪም ስፒሪት የወሰድነው ነው። ምክንያቱም እኛ የተፈጠርነው ፈጣሪ ራሱን ለመግለጥ ነው እኛን የፈጠረ። እኛም ያንን በተዋረድ የምናደርገው ያንን ነው። መንገድ ላይ የወደቀ በቆሎ በቅሎ ፍሬ ሲያፈራ ምን እያደረገ ነው? ራሱን እየገለጠ ነው አይደል? እንስሳቶች ሲራቡ ራሳቸውን ይገልጣሉ። እኛም
በመራባት ራሳችንን እንገልጣለን። ነገር ግን ሰው በመራባት ብቻ ራሱን አይገልጥም። ሰው ኢንተለጀንት ቢይንግ ነው። ማሰብ የሚችል መፍጠር የሚችል ከፈጣሪው ይህ ፋካሊቲ የመፍጠር የሚችል አቅም የተሰጠው ፍጡር ስለሆነ የሰው ልጅ ራሱን የሚገልጠው ሃየር በሆነው መንገድ ነው። ይበልጥ በሪፕሮዳክሽን ራሳችንን እንገልጣለን፣ እናበዛለን ራሳችን ወይል ያ ራሳችን መግለጫ መንገዳችን ነው። ነገር ግን ክሪኤቲቪቲ ክሪኤሽን ስላለን በምንፈጥረው ስራ በምንሰራው ስራ በምንፈጥረው ነገር በአእምሯችን ደግሞ ራሳችንን እንገልጣለን። ምክንያቱም እኛ የፈጣሪ ማይንድ አለና ያ የሚፈጥረው ፋካሊቲያችን የፈጣሪ ፋካሊቲ ነው። ስለዚህ የኛ ስራ ራሳችንን መግለጽ ነው የሰው ልጅ ስራ። ራሱን ግን በምንድን ነው የሚገልጠው? ቅድም እንዳለው አንድ ራሱን በማባዛት ይገልጣል፣ ሌላ ደግሞ አእምሯዊ ኃይሉን በመጠቀም የሚፈልገውን በመስራት በስኬት ራሱን ይገልጣል ማለት ነው። ሚኒንግ ምንድን ነው ካልን ሚኒንግ ማለት ደስተኛ የሚያደርገን ነገር ማለት ነው። ሚኒንግ ስንሰራው አሁን ይሄኛውን ከቅድሙ ጋር እናገናኘው። ወደዚህ ዓለም ስንመጣ ከትራጀዲው ጋር እናገናኘው። ለምንድነው ትራጀዲ የሚሆንብን? ይህ የፈጣሪ ኃይል ይዘን እንመጣለን፣ ብርሃን ያለው ሁሉን ማድረግ የሚያስችለን ማለት ነው። ምክንያቱም እኛ ፈጣሪ በግል ሲገለጥ ማለት ነን። በፈጣሪ አምሳያ እንደ ምሳሌ አይደል የተፈጠርነው? ሰው ማለት ፈጣሪ ሰው ሆኖ ማለት ነው። እግዚአብሔር ሰው ሆኖ ማለት ነው። ያንን ኃይል እንዴት ሪያላይዝ እናደርገዋለን? ኮንሽስነስ ጉዳይ ነው። ይህንን እንቀበለዋለን፣ ይህን እናውቀዋለን ወይም ነገር ግን ስንወለድ ያ ብርሃን ነን ሆነን የምንመጣው። ስንኖርስ ነው በገደብ ነው የምንኖረው። ያ ማንነታችን ተፈጥሯዊ ማንነታችን ይገደብና አርቲፊሻል ማንነት ይሰጠናል። አቅማችን የት ድረስ እንደሆነ ይነገረናል። ምን ማንበብ እንዳለብን ይነገረናል። ምን ማዳመጥ እንዳለብን ይነገረናል። እንዴት መኖር እንዳለብን ይነገረናል። ኦኬ አሁን ንስር ሆነን እንፈጠርና ከዛ ዶሮ ሆነን እንኖራለን ማለት ነው። ለምን? ያ ሲስተም የተገነባው በዛ ስለሆነ ማለት ነው። ስለዚህ ያ ነው አሁን ትራጀዲው ይዘን የመጣ ነው ብርሃን ይዘን የመጣ ነው ትልቁ ማንነታችን። በአኗኗር ሂደታችን ውስጥ እሱን ሳናቅ እሱን ሳንገነዘብ ሰዎች በተገነዘቡት በጣም ሊሚቲንግ በሆነ ኢንቫይሮንመንት እናድግና ያንን እንሆናለን። ለምሳሌ እኔና አንተ የምንኖረው ህይወት የኔና ያንተ ውሳኔ ብቻ ነው። በአውትሳይድ ኢንቫይሮንመንት ለማንሳት ፈልጌ ነው። እንዳልከው ብርሃን ሆነን መተን ብርሃናችንን እዚህ ምድር ላይ ዴቨሎፕ የተደረገው ሲስተም ቀምቶናል ነው አይደለ? በሌላ አገላለጽ ህይወት ብዙ ጊዜ የግለሰቡ ውሳኔ ብቻ ናት ወይ? ለምሳሌ አንድ ነገር ብነግርህ አንድ ሰው አነሰም በዛም አውትሳይድ ኢንቫይሮንመንቱን ኢንፍሉዌንስ ያደርገዋል። አንድ ሰውም ቢሆን አውትሳይድ ኢንቫይሮንመንቱ ደግሞ አት ዘ ሴም ታይም ያንን ሰው ኢንፍሉዌንስ ያደርገዋል። ከዚህ እንዴት ነው ማምለጥ የሚችለው? በተለይ ደግሞ በጣም ትልቅ ከሆነ እንደ አሳ ነባሪ ይኸው ሲስተሙ። ከዛ አንተ ትመጣለህ። ዩ አር ኮንሽየስ ቢንግ ብለን እናስብ። ኮንሽየስ ነህ፣ ብርሃንህን አውቀሃል። ብርሃንህን ላለማስነጠቅ የሆነ ነገር ትሞክራለህ፣ ግን እዚህ የሚጠብቅህ አሳ ነባሪ ነው። ይሄም ፍልስፍና አለ በመሃል። አንተ ውጩ አንተን አፌክት እንደሚያደርገው ሁሉ አንተም በውጩ አፌክት መደረግህን ማቆም ትችላለህ ወይ? አዎ። ምክንያቱም አሁን የሪያሊቲ ጥያቄ ነው። የትኛው ነው እውነት፣ የትኛው ነው ምንጭ የሚለውን መመለስ ከቻልን አሁን ይህን ጥያቄ በቀላሉ እንመልሳለን። የውጭው ኢንቫይሮንመንት ነው የነገሮች ምንጭ ወይስ የውስጡ ነው? ይሄን ብናቅ አሁን
ስንመጣም በልጅነታችን ባስተዳደጋችንም ትልቁ ሜስ የተፈጠረው የቱ ጋር ነው? የምናየው የምንሰማው ሁሉ ነገር እንደ እውነት ነው የወሰድነው። የነገሮች ምንጭ አድርገን ነው የወሰድነው። የላይፋችን ወሳኝ ማለት እሱ ነው ብለን የተነሳ ነው። ኖ የህይወታችን ወሳኙ ነገር ግን ውስጥ እንደሚሰራ ብናቅ፣ ሁሉ ነገር ውጪው ዓለም የምናየው እኮ እዚህ ውስጥ መጀመሪያ አይተነው ነው። መጀመሪያ የምንሰራው እዚህ ውስጥ ነው። እኔ እናንተ ይህን ዓለም እኩል ፐርሲቭ አናረገው። ተመሳሳይ የሆነ እይታ የለን። አሁን ጠዋት አንተ ከቤት ስትመጣና እኔ ስመጣ አንተ ቀኑን ሴት ያደረክበት መንገድ፣ ቀኑን እንዴት ኤክስፔክት ያደረክበት መንገድ፣ እኔ ደግሞ ኤክስፔክት ያደረኩበት መንገድ ይለያያል። ሶ በዚህ ቀን ውስጥ አንተ የሚያጋጥሙህ ነገሮችና እኔ የሚያጋጥሙኝ ነገሮች ይለያያል። ፊዚካል ኢንቫይሮንመንት ሁሉ ተመሳሳይ ነው አይደል ብለን ነው የምንረዳው። ነገር ግን እዚህ ጋር ሴቲንጋችን ማይንድ ሴታችን ይዘን የመጣ ነው አስተሳሰብ ግን ነገሮችን የምንረዳበትን መንገድ ይቀይርብናል። ስለዚህ የውጪው ነጸብራቅ ነው። የምን ነጸብራቅ? የውስጡ ነጸብራቅ ነው። የኛ አመለካከት፣ የኛ ፍላጎት፣ የኛ አስተሳሰብ ነጸብራቅ ነው። እኛ ግን ያንን አይደለም የምናውቀው። የውጪው ኮዝ እንደሆነ ነው። የውጪው አፌክት እንደሚያደርገን፣ የውጪው ሼፕ እንደሚያደርገን፣ የውጪው ጋይድ እንደሚያደርገን ነው የምናውቀው። ኖ የውጪው የሚመጣው ግን የውስጡን መሰረት አድርጎ ነው የሚመጣው። ሲምፕል ኤግዛምፕል፣ ዛሬ ከቤት ስወጣ ይሄ ቀን በጣም ይደብራል፣ ይሄ ቀን ያስጠላል ካልኩኝ ቀኑን ሙሉ ሲያነጫንጨኝ፣ ስናደድ፣ ስጣላ ነው ሙሉ። ለምን? መጀመሪያ ለአእምሮዬ ይህንን ነግሬዋለሁ። አእምሮዬ ይህን ተቀብሏል። አእምሮዬ የሚያነጫንጩ፣ የሚያናድዱ፣ የሚያበሳጩ ነገሮችን እየፈለገ ያሳየኛል፣ ይስብልኛል። አሁን ላይፋችን ከየት ይመነጫል ነው? ላይፋችን የሚመነጨው ከዚህ ከውስጣችን ነው። እኛ የምንናገረው ቃል፣ እኛ የምናስበው ሀሳብ፣ በኢማጂኔሽናችን የምንስለው ስዕል ያ ላይፋችንን ሼፕ ያደርገዋል። ሰው መቆጣጠር ይችላል ወይ የውጭውን? አዎ መቆጣጠር ይችላል። ለምን? ብዙ ጊዜውን ከማጋ ነው የሚያጠፋው ሰው። ብዙ ጊዜውን ከውስጤ ጋር ካጠፋሁኝ አይ ካን ሼፕ ሪያሊቲ። ብዙ ጊዜ የምፈልገውን ብቻ ለራሴ የምነግር ከሆነ፣ ብዙ ጊዜ የምፈልገውን ብቻ ማስብ ከሆነ፣ ብዙ ጊዜ የምፈልገውን ብቻ ማለም ከሆነ አይ ካን ሼፕ ሪያሊቲ። ምክንያቱም የውጭው ምንድን ነው? ኢሉዥን ነው። ለእኔም ለአንተም ተመሳሳይ ትርጉም ከሌለው፣ በቀን ውስጥ እኔም አንተም ተመሳሳይ ኤክስፒሪየንስ ከሌለን፣ አሁን ፈንዳመንታሊ ወሳኝ እሱ አይደለም ማለት ነው፣ ውስጡ ነው ማለት ነው። ነገር ግን ይሄንን ካልተረዳንስ፣ የውጭውን እንደ ዋና፣ እንደ ወሳኝ፣ እንደ ምንጭ ካየነውስ፣ ልክ ነህ። አሁን የውጭው ነው ሼፕ የሚያደርገን። የሚያናድድ ሰው ባየን ቁጥር እናድዳለን። ምክንያቱም እኛ የምናስበው ያ ሰው ከውጭ እንደመጣብን እናስባለን። ውጪስ ግን እኛ ነን የሰራ ነው። የሆነ ቦታ ሄደን እንበሳጫለን። በሚገጥሙ ነገሮች ሁሉ እናድዳለን። አሁን ምን እንላለን? ሰዎች እየበደሉን ነው፣ ቀኑ እየበደለን ነው፣ ነገሮች እየበደሉ ነው እንላለን። የውጭው ከፍተን ሰጥተነዋል፣ ራሳችንን ለውጭ ሰጥተነዋል። ስለዚህ የውጭው ሼፕ ያደርገናል። ግን ያም ቢሆን ግን እየተሰራ ያለው በእኛ ማይንድ ሴት ነው። ስለዚህ የውጭውን የምንቆጣጠረው እንዴት ነው? ዋናው የላይፋችን ሶርስ የሚወስነው፣ አወቅነውም አላወቅነውም፣ የሚወስነው ውስጣችን እንደሆነ ካወቅን ዊ ካን ኮንትሮል ዛት፣ ያንን መቆጣጠር እንችላለን። ለዚህ ነው እኮ ጠዋት ስትነሳ ጸልየህ አመስግነህ ቀንህን ጀምር የሚባለው። ለምንድን ነው? ቀኑን ፖዚቲቭሊ በምትፈልገው መንገድ ሼፕ ለማድረግ ነው። ይሲ ለየትኛው ነው እውቅና የሰጠነው? ለእጥረት እውቅና ከሰጠን፣ ለብስጭት እውቅና ከሰጠን፣ ለውጭው ዓለም እውቅና ከሰጠን ያ የውጭው ዓለም ሼፕ ያደርገናል። ውጪዝ ግን እሱ ራሱ ግን የምን ሪፍሌክሽን ነው? የውስጡ ሪፍሌክሽን ነው። ለምሳሌ አሌክስ ያናድደኛል ብዬ ከተነሳ በቃ ታናድደኛለህ። አንተ አናዳጅ ስለሆንክ እኮ አይደለም፣ በቃ እኔ ብያለሁ። እያንዳንዱ ያንተን እንቅስቃሴ እኔ በንዴት ነው ኢንተርፕሬት ማደርገው። አሌክስ ደግሞ ጥሩ ልጅ ነው ይስማማኛል ካልኩኝ ደግሞ ኢት ሃፕንስ ዘ ሴም ወይ።
ይህንን ሎጂክ ትራንሴንድ የሚያደርጉ ነገሮች የሉም ወይ? ለምሳሌ ይህንን የምጠይቅህ ለምንድን ነው? በቀላሉ ፍጹም ዲስኦነስቲ ያለባቸው ሰዎች አሉ፣ ሌቦች ሰዎች አሉ። ሺህ ጊዜ እነዛን ሰዎች በፖዚቲቭ ኢሜጅ ብታያቸው ሌብነታቸውን ልትቀይር አትችልም። ገዳይ ሰዎች አሉ፣ ሺህ ጊዜ በፖዚቲቭ እንትን ብታያቸው ከመግደል ወደኋላ አይሉ። ይሄ አሁን አንተ የምትለውን ሎጂክ ትራንሴንድ አያደርግም ወይ? ለምሳሌ በእነሱ ባህሪ ነው ወይስ ከኔ ጋር ባላቸው ግንኙነት ነው? ኖ ለምሳሌ ያንተ ማይንድ ውጭ ያለውን ሼፕ ያደርገዋል ብለኸኛል። ሰውየው ግን ሌባ ነው። እኔ ማይንድ ውስጥ ግን ይሄ ነገር የለም። ሰርቆኝ ሲሄድ ታያለህ። የኔ የማይንድ ሴት ይሄንን ሪያሊቲ ቤንድ ሲያደርገው አታይም። ገዳይ የሆነውን ሰውዬ እንደ ቅዱስ ባየው መግደሉን አያቆምም። ለዛ ነው አትሳም ፖይንት እኮ እቀበለዋለሁ አንተ የምትለውን፣ ግን ይሄንን ሪያሊቲ ትራንሴንድ የሚያደርጉ ነገሮች አሉ። እነዛን እንዴት ነው የምታያቸው? ለምሳሌ ማንኛውም ነገር ማለት ነው አፌክት የሚያደርግህ የሚጎዳ እውቅና በሰጠኸው መጠን ነው። አንተ ውስጥ እውቅና የሌለው ነገር፣ አንተ ውስጥ አንተ ያልተቀበልከው እንደ ሪያሊቲ ያልተቀበልከው ነገር አንተን አይጎዳህ። እኛ ውስጥ ግን ከተቀበል ነው፣ እኛ ግን ካመንበት ይጎዳናል ካልን ግን ይጎዳናል። ስለዚህ አንድ ሰው ሌባ ሊሆን ይችላል። ኦኬ፣ እኔ በዛም ማመን ከሆነ ይሰርቀኛል ብዬ የምጠራጠር ከሆነ የምፈራ ከሆነ ይሰርቀኛል። ነገር ግን ኖ እኔ ላይ ፓወር የለውም ካልኩኝ እኔ እሱን በፍቅር የማየው ከሆነ አይሰርቀኝም። ያ ነው አሁን እኔ ውስጥ እውቅና ያልሰጠሁት ነገር። አሁን አንዳንድ ጊዜ ምን ይባላል መሰለ፣ ህመምን ውሰድ። ለምሳሌ ህመም በአንድ አካባቢ ላይ አንዳንድ ሰዎች በአንድ ቤተሰብ ውስጥ አንዳንድ ሰዎችን ኢዝሊ አፌክት ያደርጋል፣ አንዳንድ ሰዎችን ኢዝሊ አፌክት አያደርግም። አንዳንዶቹ ቨልነረብል ናቸው። ቶሎ የህመም ስሜትን ቶሎ ነው ፊል የሚያደርጉት፣ ቶሎ ፊል ያደርጉታል። ቶሎ ራሳቸውን አስቀድመው ሲታመሙ ያዩታል። ህመምን ይፈራሉ። ኦኬ፣ ሁልጊዜ የሚያወሩት ስለ ህመም ነው። ሌላኛው ሰው ደግሞ ስለዚህ ነገር እውቅና አይሰጠውም፣ ቦዘራ አያደርግም፣ እሱ ላይ ኃይል የለውም። ምንም ነገር አፌክት የሚያደርገን መጀመሪያ እኛ እውቅና ከሰጠነው ነው። መጀመሪያ እኛ ከተቀበልነው ነው። መጀመሪያ እኛ ውስጥ ኃይል ከሰጠነው። እውቅና መስጠት ማለት ለዛ ነገር ኃይል መስጠት ማለት ነው። እኛ እውቅና ሳንሰጠው፣ እኛ ለዛ ነገር ትኩረት ሳንሰጠው፣ ሳንፈራው፣ ነገር ግን ኖ በዚህ ጉዳይ ይሄ ጉዳይ እኔን አፌክት አያደርገኝም የሚል ስትሮንግ እምነት ካለን ያ ነገር እኛን እምነት አይጎዳንም። ያን ነገር ለምሳሌ አንዳንዴ እኮ በጣም ሌሎችን የሚጎዳ ነገር እኛ ግን ሳናቀው እንዳለ እንኳን ሳናቀው እናልፈዋለን። ሌሎች እኮ የተጎዱበት ነው እየመጡ፣ ግን እኛ አላወቅንም፣ አላየንም፣ ወይ አልሰማንም። በዛ ጉዳይ ላይ አለመስማታችን ያድነናል። ለምን? ቀድመን ፍርሃት ውስጥ አንገባም፣ ቀድመን መከላከል ውስጥ አንገባም። ስለዚህ ምን እንሆናለን? እንድናለን። ምን ማለት ነው? የሚጎዳን ማንኛውም ነገር መጀመሪያ እዚህ ውስጥ እውቅና የሰጠነው ነገር ነው። መጀመሪያ እዚህ ውስጥ የተቀበልነው ነገር ነው። ሪዚስት የምናደርገው ነገር ነው። ለምን? እንደዛ ስናደርግ ምን እያደረግን ነው? ፓወር እየሰጠነው ነው ለማንኛውም ነገር። አሁን ሌትስ ቴክ ፎር ኤግዛምፕል አሁን የኑሮ ውድነት አሁን እንደ አንድ ትልቅ ችግር ነው አይደል? ሁልጊዜ የኑሮ ውድነት አለ፣ የኑሮ ውድነት አለ። ዌል ኢት አፌክትስ አስ አሁን አፌክት ያደርገናል። ነገር ግን ዝም ብለን ደግሞ ኑሯችንን ብንኖርስ ነው? ዝም ብለን ብንኖርስ ያንን ፊል አናደርገው። ስለሺ አይ ሪሊ አግሪ ኦን ሳም ኦፍ ዘ ፖይንትስ። ለምሳሌ እንደውም ጥሩ ፖይንት ነው ያነሳኸው። የኑሮ ውድነቱን ሺህ ጊዜ ባታየው መቶ ኪሱ ውስጥ ሲገባ ፊል ታደርገዋለህ።
ሌትስ ሴይ እንበልና የ20 ሺህ ብር ደሞዝተኛ ነህ። 10 ሺህ ብር ቤት ኪራይ ትከፍላለህ። 10 ሺህ ብር ከዚህ በፊት ጥንቅቅ አድርጎ ያኖርህ ይችላል። ከዛ በኋላ ስታየው ይሄ 10 ሺህ ብር አይበቃም። ምንድን ነው የምትለው? ይሄንን እንዴት ስኪፕ ታደርገዋለህ ነው። አንዳንድ ሪያሊቲዎች ኢትስ ቢኮዝ ኦፍ ዩር ማይንድ ሴትአፕ ቤንድ ሊያደርጉ ይችላሉ ወይ? አሁን አሌክስ ምስል ያንተ ሎጂክ ከውጪ ወደ ውስጥ ነው። ውጪ ያለው ኢንቫይሮንመንት ውስጡን ሼፕ ያደርገዋል። የኔ ሎጂክ ከውስጥ ወደ ውጪ ነው። በማንኛውም ሁኔታ ውስጥ ኦኬ ሌትስ ሲ ውጪ ያለው ነገር ምንድን ነው? በአይንህ የምታየው ይሄ አሁን የምናቀርባቸው የኑሮ ውድነትም ሁሉም ነገሮች ምንድን ናቸው? በራሳቸው ኤግዚስት የሚያደርጉ አይደሉም። ሄደን የነገሮች ሁሉ ምንጭ ምንድን ነው? የነገሮች ሁሉ ምንጭ ነገሮችን ሁሉ የመፍጠር ኃይል ያለው የፈጠረው ምንድን ነው ካልን ቶውት ነው አይደል? ይህ ዓለም ቶውት ነው፣ የሐሳብ ዓለም ነው። አልቲሜት ሶርስ ኦፍ ኮንዲሽንስ ወይም የነገሮች ትልቁ ምንጭ ምንድን ነው? አእምሮ ነው አይደለ? ኦኬ ነው አሌክስ። አሁን እያልከኝ ያለው የአእምሮ ውጤት የሆኑት ነገሮች አእምሮን ሼፕ ያደርጋሉ። አዎ፣ በተቀበልከው መጠን፣ ባመንከው መጠን። ያም ሐሳብ ነው። አመንክ፣ ከተቀበልክ፣ ካመንካው ኦኬ። ለሴ የኑሮ ውድነት ለምሳሌ በጣም አብዝቶ የኑሮ ውድነትን የሚጨነቅ ሰው ምን እያደረገ ነው? ኦኬ፣ ለኑሮ ውድነት እውቅና እየሰጠው እያገዘፈው ነው። ስለዚህ ያ የኑሮ ውድነት ያለው ነገር በትክክል አፌክት ያደርገዋል። ኢቨን የኑሮ ውድነት በሌለበት ጊዜም ማለት ነው። አይበቃኝም፣ ያንሰኛል፣ እታመማለሁ፣ ስራ ልለቅ እችላለሁ ካልክ ዘን ኢት ሃፕንስ። ምን እያደረግከው ነው? አሁን አንተ እየፈጠርከው ነው ያንን ሪያሊቲ ማለት ነው። ኦኬ፣ በተቃራኒው ደግሞ እኔና ኖ ያለኝ ይበቃኛል፣ የተትረፈረፈ ነው ያለኝ የሚል አእምሮ ደግሞ ካለህስ በማንኛውም ሁኔታ ውስጥ ደግሞ ያንን የምትፈልገውን የተሻለውን ነገር ታገኛለህ። ለምን? የሚፈጥረው የኛ አእምሮ ነው እንጂ ውጪው አይደለም። እኛ ግን ውጪውን ምን እናደርገዋለን? እንስበዋለን። የኑሮ ውድነት ካልካው የኑሮ ውድነት ወጪ የሚያጋልጡ ብዙ ነገሮችን ወደ ራስ ትስባለህ። ልክ ያልካት 20 ሺህ ብር በአንድ ቀን ታልቃለች። ለምን? እያማረርክ እየተናደድክ እየተበሳጨህ ከሆነ ያን ዩአር ፑሊንግ ያንን ኤነርጂ እየሳብክ ነው። ነገር ግን ኖ ብዙ ነው ያለኝ ብለህ የምታመሰግን ከሆነ በቂ ነው ካልክ ደግሞ ይጨመርልሃል፣ ይመጣልሃል። ለምን? ምንጩ የኛ አእምሮ ነው፣ የኛ ሐሳብ ነው። ያ ደግሞ ስፒሪቹዋል የሆነው ፓወር ነው እንጂ ውጭው አይደለም። አይጋርት እኔ አሁን ገብቶኛል። ግን አት ደ ሴም ታይም ደግሞ ለምሳሌ ኑሮ ውድነቱ በጣም ተወዷል እያልኩ ፐርከሽን ባበዛ ብጮህ ምናምን የበለጠ ጫናውን ታበዛዋለህ። የስ እስማማለሁ። የተፈጠረውን ሪያሊቲ ደግሞ አይ ምንም ነገር አልተፈጠረም፣ ነገሮች ሁሉ ሰላም ናቸው ብዬ ኢግኖር ባረገው ኢግኖር የሚደረግ ነገር አይደለም። ለምሳሌ ብዙ አትደጋግመው ከተወደደ ሃቭ ሰም ኢንፎርሜሽን መወደዱን ታውቃለህ፣ የሆነ ነገር መጨመሩን አይተሃል። ኦኬ ይህንን ነገር እንዴት ነው ስኪፕ ላረግ የምችለው ብለህ ዩዝ ዮር ማይንድ እና አይ አልተፈጠረም ብለህ መዝጋት የተለያዩ ጽንሰ ሀሳቦች ይሆኑብኛል። ተፈጥሯል። ሰፕላይ የሚያደርገን ማን ነው? ኦኬ ላይፋችንን ሰፕላይ የሚያደርገው ቅድም እኮ እንዳልኩ ሰፕላይ የሚያደርገን ማን ነው? ኢኮኖሚ አይደለም የሚያኖረን። አሁን በጣም ስህተት የሆነው ነገር ኢኮኖሚ ነው የሚያኖረን፣ የመንግስት ማክሮ ፖሊሲ ነው የሚያኖረን ብለን እናምናለን። ኖ አይደለም። እውቅና ለዛ ስለሰጠ ነው። ቅድም እኮ ያለው ነው። ሰው በሰራው ዓለም ውስጥ ያልነው እኮ ነው። እዛ ውስጥ እኮ ነው አሁን የገባ ነው። ኢኮኖሚክስን ዲፋይን አደረግና ማክሮ ኢኮኖሚ ማይክሮ ኢኮኖሚ ብለን አስቀመጥን። ፕላኒንግ ጀመርን፣ መንግስት ፈጠርን አይደለ? ዘን ምን ማድረግ ጀመርን? አሁን የመንግስት ሞኔታሪ ፖሊሲ፣ የመንግስት ማክሮ ኢኮኖሚክ ፖሊሲ የእኛን ላይፍ ሼፕ ያደርጋል ብለን እውቅና ሰጠ ነው።
which is ግን ነው ሶርሱ ምንድን ነው? የእኛ ሶርስ ምንድን ነው? እኛ የሚያኖረን እኛን የፈጠረን ሶርስ ምንድን ነው? ለምንድን ነው ይሄ የኢኮኖሚ ፖሊሲ እንስሳትና እጽዋትን የማይነካቸው? ኢንፍሌሽኑ they are living according to their nature አይደለ? በራሳቸው ኔቸር ውስጥ ይኖራሉ። በጣም ባልተቋረጠ ሰፕላይ ውስጥ ይኖራሉ፣ በራሳቸው ኔቸር ውስጥ። እኛ የፈጠርነው ሲስተም ደግሞ የእኛ ኔቸር አሳሪ ነው። እኛ ራሳችን የምናየው በሀገሪቷ ኢኮኖሚ፣ በሀገሪቷ የስራ ዕድል፣ በሀገሪቷ የገንዘብና የኢኮኖሚ ሁኔታ ውስጥ ነው ራሳችን የምናየው። ስለዚህ ምን አደረግን? አሁን ኢኮኖሚው የእኛን እጣ ፈንታ የሚወስን አድርገን ተቀበል ነው። እንዲስ ብንቀይረውስ ደግሞ ኖ እኛ ሶርስ ኦፍ ሰፕላያችን የሚሰጠን የሚያኖረን ይሄ የመንግስት ኢኮኖሚ ስርዓት አይደለም። ይሄ እኛ የፈጠርነው ስርዓት ነው። የሚያኖረን የፈጠረን ነው። ልክ እርግቦችን እንደሚያኖር፣ ልክ እንስሳቶችን እንደሚያኖር ያለምንም ማቋረጥ ኮንቲኒየስ የሆነ ሰፕላይ አለ። ለምን ካልን ተፈጥሮ እሱ ስለሆነ፣ ባህሪው እሱ ስለሆነ፣ ራሱን መገደብ ስለማይችል ብለን ብናምንስ አሁን የተትረፈረፈ ህይወት አንኖርም። ነገር ግን እኛ ምርጫ ተሰጥቶናል። ያ ኃይል አንተ ውስጥ የሚሰራው ያ የተፈጥሮ ኃይል እኛ ውስጥ የሚሰራው እኛ በሰጠነው እውቅና ልክ ነው። የመንግስት ኢኮኖሚ ነው እኔን የሚያስተዳድረኝ ካልኩኝ ወይ የመንግስት ኢኮኖሚ ነው የሚያስተዳድረኝ፣ እዛ ጋር ነው ያለሁት ማለት ነው። ስለዚህ ኢንፍሌሽን ዲፍሌሽን ኦልዌይስ የኔ ጭንቀት ይሆናል ዘንድ በዛ ውስጥ እታሰራለሁ። ይሄን ነገር እውቅና ካልሰጠሁት ነው አይ አም ሞር ዛን ዲስ ኢኮኖሚ ካልኩስ የኔ ፍጥረት ህግ ከዚህ የኢኮኖሚ ስርዓት በላይ ነው ብዬ ባምንስ which is በዛ በብርሃን ዓለሜ ብኖርስ አልታሰርም በዚህ ውስጥ። አሁን ከልምምዳችን ተነስተን ጀስቲፋይ ስናደርገው እውነት ይመስለናል። ለምን? የኖርነው በዛ ዓለም ውስጥ ስለሆነ፣ ልምምዳችን ስለሆነ፣ እንደ ሪያሊቲ ስለተቀበል ነው። ኦልተርኔቲቭ ሪያሊቲ ብንፈጥርስ አብሶሉት የሆነ የማይቋረጥ ምክንያቱም ቅድምን ብለናል በዚህ ዩኒቨርስ ውስጥ ሰርኩሌት የሚያደርገው ፍሎ የሚያደርገው አንድ ላይፍ ነው። አንድ ላይፍ ነው። የዚህ ሁሉ ምንጭ የሆነው አንድ ላይፍ ነው። ያ ላይፍ ደግሞ ኮንቲኒየስሊ ራሱን መግለጽ ይፈልጋል። ኮንቲኒየስሊ ኤክስፓንድ ማድረግ ይፈልጋል። ሊሚቴሽን አያቅም፣ ስኬርሲቲ አያቅም። ኢትስ አባንዳንት። ይህ በሌሎች እንስሳቶች፣ እጽዋቶች ይሰራል። ለምን? እነሱ እንደኛ አይደሉማ። ኔጌሽንን አያቁማ፣ ተቃራኒን አያቁማ። እኛ ግን ኔጌሽንን የሚያቅ ተቃራኒን የሚፈጥር አእምሮ አለን። ስለዚህ ለዚህኛው ተፈጥሯዊ ለሆነው አብሶሉት ለሆነው ኦርደር እውቅና ከመስጠት ይልቅ ሊሚትድ ለሆነው ኦርደር፣ እኛ ለፈጠርነው ኦርደር እውቅና እንሰጣለን። በዛ ውስጥ እንኖራለን ማለት ነው። ለዚህ ነው አይ ቲንክ በእኔና በአንተ መካከል ያለው ዲፈረንስ እዚህ ጋር ይመስለኛል። ቴንክ ዩ። እስቲ ወደሚቀጥለው ጥያቄ እንለፍ። ለምሳሌ አንድ በጣም ደስ ካለኝ ነገር ስታስተምር አሁን ያለው የትምህርት ሁኔታ ወይንም የትምህርት ፖሊሲ ቢኮዝ አብዛኛው ዜጋ እንደተወለደ ቀጥታ ወደ ትምህርት ቤት ነው የሚሄደው። የሚያመርተው ወታደር የሚሆነው ሳይንቲስት የሚሆነው ኤቭሪቲንግ ከትምህርት ቤት ውስጥ ነው የሚወጣው። ይሄ የትምህርት ጉዞ ደስተኛና ፕሮዳክቲቭ የሆኑ ዜጎችን መፍጠር አልቻለም ትላለህ። እስቲ ይህንን አብራራልኝ። ለምንስ መፍጠር አልቻለም? አንድ ጊዜ ምን አየው መሰለ፣ አንድ የአሜሪካ ጋዜጠኛ ነው የሆነ ሚስጥር ያወጣል። የሮክፌለር ጋር ኢንተርቪው ያደርጋል። ኢንተርቪው ሲያደርግ ከሮክፌለር ጋር ምን ይለዋል? ለምን ሴቶች ወደ ስራ እንዲገቡ ስራ መስራት አለባቸው የሚለውን አጀንዳ ማራመድ እንደፈለግን ታውቃለህ ይለዋል። የስ አይ ቲንክ እኩል ስለሆኑ ኢኳሊቲያቸው እንዲረጋገጥ ይለዋል። ነው አይደለም፣ ሴቶች ወደ ስራ ሲገቡ ሁለት ጥቅም አለው ይላል። አንደኛው ታክስ የምናደርገው ሶሳይቲ ከፍ ይላል ቁጥር። ሁለተኛው ልጆችን
በነፃነት እናገኛቸዋለን። ሴቶች ወደ ትምህርት ቤት ሲሄዱ የሚፈለገው ምንድን ነው? የሚሆነው ምንድን ነው? ልጆች ቶሎ ወደ ትምህርት ቤት ይገባሉ። እነኛን ልጆች ማን ይቀርጻቸዋል? አሁን መንግስት ይቀርጻቸዋል። በመንግስት ፖሊሲ ውስጥ በመንግስት ካሪኩለም ውስጥ ይገባሉ። ሴቶቹ ግን ቤት ቢሆኑስ? ፕራይመሪ ቲቸርስ ማን ናቸው? መጀመሪያ የሚያስተምሯቸው ሴቶች ናቸው። ልጆችን የሚያስተምሩት ልጆችን የሚያበቁት መጀመሪያ ሴቶች ናቸው። ሶ የሴቶች ወደ ትምህርት ቤት እንዲገቡ እንደ ፖሊሲ በጣም ፑሽ የተደረገው ልጆችን በሕፃንነታቸው መንግስት እንዲያገኛቸው ነው። አት ኤርሊ ስቴጅ እንዲያገኛቸው ነው። ስለዚህ አሁን ይሄን ለምንድን ነው ያመጣሁልህ? ዌል ሞደርን ኤጁኬሽን ምንድን ነው? ምንድን ነው የእኛም ሀገር ስርዓት ይሁን የዓለምም ስርዓት ይሁን ምንድን ነው ያደረገን ነገር? ዘመናዊ ትምህርት እኮ በጣም ሊሚት ነው ያደረገን። ለምን? ቅድም ያለው ብርሃን የሆነው ማንነታችን አምላካዊ ኃይልና አእምሮ ያለው ማንነታችን ነው በትምህርት ስርዓታችን ውስጥ የሚገለጠው ወይስ ያ ማንነታችን እየጠበበ ሄዶ የራሱን ዕጣ ፈንታ መወሰን የማይችል ከ16 ዓመት ትምህርት ወይም ከ18 ዓመት ትምህርት በኋላ አንዲት ሲንግል ሰርቲፊኬት ይዞ ስራ ፍለጋ ነው የሚሄደው አይደለ? ግን አፈጣጠራችን እንደዛ ነው። የራሳችን ዕጣ ፈንታ እንድንወስን የፈለግነውን እንድንሆን የፈለግነውን መፍጠር እንድንችል አንሊሚትድ የሆነ ፓወር አይደል ያለን? የትምህርት ስርዓታችን ግን እንደዛ ነው የሚያዘጋጀን። ለምን መሰለ? ትምህርት ለሁለት ተቋማት ነው የሚሰራው፣ ለመንግስትና ለፕራይቬት ሴክተሩ፣ በተለይ ለማኒፋክቸሪንጉ። ምን የሰለጠነ የሰው ኃይል ማፍራት ነው ዓላማው አይደል? የሰለጠነ የሰው ኃይል ማፍራት ለመንግስት ቢሮክራሲ እና ለኢንዱስትሪው ጎሉ ይሄ ነው። የሰዎችን ፖቴንሻል አንሊሽ ማድረግ፣ የሰዎችን ፖቴንሻል ማሳወቅ፣ የሰዎችን ጂኒየስ ማውጣት አይደለም። ሰዎችን በተወሰነ ካሪኩለም ውስጥ የሆኑ ሰዎች በቀረጹት ካሪኩለም ውስጥ እንዲያልፉ ማድረግ ነው። በሆነ ቱቦ ውስጥ እንዲያልፉ ማድረግ ነው። ከዛስ ልክ ያንን ከጨረሱ በኋላ ብቁ ናቸው ይባላሉ፣ ስራ ይገባሉ። አሁን የኛን ሀገር ሁኔታ እንየው። ብዙ ጄኔሬሽን ተማረ። ከተማረ በኋላ ብዙ ስራ አጥ ወጣት አለ አይደለ? ምክንያቱም ኢንዱስትሪውም ቢሮክራሲም የሚፈልገው የስራ ቁጥር ትንሽ ነው። እነኛ ልጆች ዲግሪ የያዙት ማስተርስ የያዙት ልጆች አሁን ምንድን ነው የሆኑት? ስራ አጥ ተብለው ተቀምጠዋል። ከዚህ ሁሉ ትምህርት በኋላ ስራ አጥ ተብለው ተቀምጠዋል። አሁን ይሄ ትምህርት ምን አደረጋቸው ነው ፖይንትስ። ይሄ ትምህርት ምን አደረጋቸው ካለን በዚህ ትምህርት ስርዓት ውስጥ አልፈው ስራ አላገኙም፣ አሁን ተቀመጡ። ይሄ ትምህርት ግን ሊሚት አደረጋቸው። ለምን? ፖቴንሻላቸውን ሪሊዝ የሚያደርጉበት ስርዓት ቢሆን፣ ይህ አቅም እንዳላቸው የሚያውቁ ቢሆን፣ ይህን አቅም እንዲያወጡ የሚያበረታታ ስርዓት ቢሆን፣ ምንም አይነት ሊሚት እንደሌለባቸው የሚያውቁ ልጆች ቢሆኑ ማንም ለመቀጠር ወደ ትምህርት ቤት ወደ መንግስት ወይም ወደ ኢንዱስትሪ አይሄድም ነበር። ትክክለኛ ማንነታችንን እንድናቅ አይደለም የሚያደርገን ትምህርት ስርዓቱ። በሆነ የስልጠና ዘርፍ ውስጥ እንድናልፍና የሆነ የስራ ሰርቪስ እንድንሰጥ ነው የሚፈለገው። ግን ሪሊ ሆኖ ጋድሊ የሆነው ማንነታችን እንዲወጣ የሚያስችል ስላልሆነ ያንን ሳናቅ እንማራለን፣ ዩኒቨርሲቲ እንገባለን። ከሆነች ዲግሪ በኋላ አሁን ግራ እንጋባለን። በዛች ዲግሪ ውስጥ ሆኖ ራሳችንን የምናየው ዊችዝ ግን ማለት ነው ወደኋላ ስትመለስ እኮ ዲግሪ ያልያዙ አይደሉም ወይ የዚህን ዓለም ዕጣ ፈንታ የወሰኑት? ወደኋላ ስትመለስ የዚህ ዓለም ሚስጥራትን የገለጡት ዛሬ የምንደመምባቸውን ትላልቅ ስልጣኔዎች የገነቡት ሞደርን ኤጁኬሽን ተምረው ነው ወይ? ግብጾች ሞደርን ኤጁኬሽን ተምረው ነው ወይ? ቻይኖች፣ ህንዶች፣ ኢትዮጵያውያን ሞደርን ኤጁኬሽን ተምረው ነው ወይ? ያንን የምንደምባትን ስልጣኔ የፈጠሩት ስሩ ፕሮሰስ ምንድን ነው የሆን ነው ካልከኝ፣ የሰው ልጅ አእምሯዊ ብቃቱን
እየጠበበ ነው ሄደው። ለምን? ኮንትሮልድ እየተደረገ በሚዲያ፣ በሞደርን ኤጁኬሽን፣ በሪሊጅን ኮንትሮል እየተደረገ እየጠበበ ነው ሄደው። በፊት የነበረው የሰው ዘርስ ክፍት ነው። ክፍት የሆነ አስተሳሰብ፣ ሁሉን ማድረግ የሚችል አስተሳሰብ ይዞ ስለነበረ አሁን የዓለም ስልጣኔዎች መሰረት የሆኑት እነኛ ናቸው። የድሮ ፈላስፎች፣ የድሮ ኬሚስቶች፣ የድሮ ፊዚስቶች፣ የድሮ ማቴማቲሽያን እኮ ሞደርን ኤጁኬሽን የሚባል አንድ ስኩል ውስጥ ገብተው አልነበረ። ያ ምንድን ነው ካልን ዛት ኢዝ አወር ኔቸር። ያ ጋድሊ የምንለው ፓወር ዳዝንት ኒድ ኤኒ ኢንስትራክሽን አይፈልግም። ሪኮግኒሽን አዌርነስ ነው የሚፈልገው። እና ለዚህ ነው አሁን ይህ ሞደርን ኤጁኬሽን ሄዶ ጀስት ፓወርለስ የሆነ ትውልድ፣ በራሱ የማይተማመን እንደሚችል ውስጣዊ የአእምሮዊ ብቃቱን የማይገነዘብ ትውልድ አፈራን ማለት ነው። ለዚህ ነው የትምህርት ስርዓታችን የእኛም ሆነ የሌላውም ዓለም ባይፈር የእኛ ይብሳል። በጣም የሰውን አእምሮ የሚገድብ ነው። ጀስት እንውሰድ። አሁን ኢትዮጵያ ውስጥ በጣም ሀብታም የምንላቸው ሰዎች ዩኒቨርሲቲ የገቡ ናቸው እንዴ? ሀብታም ለመሆን ዩኒቨርሲቲ መግባት ያስፈልጋል እንዴ? ፈጠራ ለመፍጠር ዩኒቨርሲቲ መግባት ያስፈልጋል እንዴ? ያ ፓወር እኮ ውስጣችን ያለ ነው። ያንን እንድንከተል ብንሆን፣ ያንን እንድናቅ መማር መጥፎ አይደለም። መማር መጥፎ ነው እያልኩ አይደለም። ኖ፣ መማር ግን መጀመሪያ ከራስ ነበር መጀመር የነበረበት። ሁ አር ዊ፣ እኛ ማንን? እንዴት እንሰራለን? ምን አይነት ኃይል አለን? ምን አይነት አቅም አለን? ያንን አቅም ለማውጣት የሚያስችል የትምህርት ስርዓት ቢኖረን አሁን የምንለው ታሪክ ይቀየር ነበር። በጣም ቆንጆ መልስ ነው ስለሺ፣ በጣም ቆንጆ መልስ ነው። ለምሳሌ ልጆች ወልደው ትንንሽ ልጆች ያላቸው፣ ትልልቅ ልጆች ያላቸው ዘይኖ ትምህርት ቤት ሄደው እነዚህ ልጆች በጣም የተሻለ ነገር ይዘውላቸው እንደማይመጡ ያውቃሉ። አት ደ ሴም ታይም ደግሞ ትምህርት ቤትም አለመላክ አይችሉም። ምክንያቱም ሌላ አይነት ኦልተርኔቲቭ የላቸውም። እንደዚህ አይነት አጣብቂኝ ውስጥ ላሉ ሰዎች ምን ትላቸዋለህ? እንዴት አድርገው ጋይዳንስ መስጠት ይችላሉ? ትምህርት ቤት መሄድ ጥሩ ነው። ትምህርት ይቁም አንልም። ነገር ግን አሁን ያለን የትምህርት ስርዓት በጣም ገዳቢ ነው። ለምን ካልን ከኬጂ ጀምሮ ልጆቻችን የሚማሩት ስለ ውጪው ዓለም ነው። የውጪውን ዓለም ነው እንደ እውነታ የሚቀበሉት። ቅድም የኔና ያንተ ክርክር እንደነበረው የውጪውን ዓለም ነው መጀመሪያ የሚረዱት፣ መጀመሪያ የሚያውቁት። ኖ፣ እስቲ ወደኋላ እንመለስና እስቲ የውስጡን ዓለም እንወቀው። ማነን እኛ? አእምሯችን እንዴት ይሰራል? እኛ ምን አይነት አቅም አለን እኛ የሚለውን አናውቅም። አንድ ፍሪጅ ስትገዛ ማንዋል ይሰጥሃል። ይሄ ፍሪጅ እንደዚህ ነው የሚሰራው። የእኛ ማንዋል ምንድን ነው? አሁን ያለን የትምህርት ስርዓት በጣም ውስን ነው። ውስን ነው ማለት ምን ማለት ነው? በትክክል አእምሮዊ ብቃታችን፣ ሰዋዊ አቅማችንን ሊያወጣ የሚችል የሚያሳውቀን አይደለም። በጣም ጠባብ ነው። በጣም ከሰው ልጅ አቅም አንጻር ካየ ነው። አሁን የያዝነው የትምህርት ስርዓት በጣም ጠባብ። ለምን መሰለህ? ዩኒቨርሲቲ ውስጥ ገብተህ እኮ የራስን ፍልስፍና የራስን አመለካከት እኮ ማራመድ አትችልም። ሰዎችን ያሉትን መስመር ጠብቀ ከሰዎች አስተሳሰብ ሳትወጣ አንድ ነገር አዲስ ሀሳብ ብታመጣ እኮ ተቀባይነት አታገኝም። ለምን? መጀመሪያ ሌሎች ሰዎችን ምን ማድረግ አለብህ? ሪፈር ማድረግ አለብህ ትባላለህ። አውቶሪቲ መጥቀስ አለብህ ትባላል። ኖ አይ ካን ቢ አውቶሪቲ በሆነ ጉዳይ ላይ። ኖውሌጅ ኮሎናይዝድ ነው። በሆነ ሶሳይቲ ኮንትሮል ውስጥ ያለ ነገር ነው ኖውሌጅ በራሱ። ልክ እኛ ትምህርት በቃ ፍሪ የሆነ ቫሊዩ ፍሪ የሆነ ትምህርት ውስጥ ስንገባ ሁሉ ብርሃን እንደሚገለጥ ነው አይደለም። ኖውሌጅ ኢዝ ኮሎናይዝድ።
የአፍሪካ እውቀት፣ የአፍሪካ ማንነት፣ የአፍሪካ ጥበብ ነው ቦታ የለውም አሁን ባለው በምንለው የትምህርት ስርዓት ውስጥ። ይሄ ሌላ ችግሩ ነው። ወላጆች ምንድን ነው ማድረግ ያለብን? ኦልተርኔቲቭ ኤጁኬሽን ያስፈልጋል። ልጆች ስለ ራሳቸው አቅም የሚያውቁበት፣ የሚፈልጉትን የሚሞክሩበት፣ አፕሊፍት የሚያደርጉ አስተሳሰቦችን ትችላለህ፣ ጎበዝ ነህ እያሉ የሚያስተምሩበት እንደዚህ አይነት የማይንድ ሴት ትምህርት ያስፈልጋል። ለምን? እንደውም ወላጆች ጋር ነው ትልቁ ኃላፊነት ያለው። ለምን? መጀመሪያ ልጆችን ሼፕ የምናደርገው እኛ ወላጆች ነን። አትችልም፣ ደደብ ነህ፣ ሰነፍ ነህ ይባላል። አንድ ልጅ እንትናን አታይም እንዴ ይባላል። እንትና እኮ ጎበዝ ነው ይባላል። ሎክ ምን እያደረግነው ነው? ይሄ ልጅ ሐመር እያደረግነው ነው፣ እየገደብ ነው። ትምህርት ቤት ትችላለህ፣ ጎበዝ ነህ፣ ይሄን ሞክር፣ ያን አድርግ አይልህም። ትምህርት ቤት የሚልህ አንዲት ካሪኩለም ይሰጥሃል። በዛች ካሪኩለም ውስጥ ለፍ ነው የሚልህ አይደል? ሊሚትድ የሆነ ካሪኩለም ይሰጥህና በዛች ካሪኩለም ውስጥ ለፍ ነው። ላይፍ ካሪኩለም የላትም፣ ክፍት ነው። በዛ ክፍት ዓለም ውስጥ ልጆቻችን ራሳቸውን ፈልገው እንዲያገኙ ማበረታታት ያስፈልጋል፣ ማስተማር ያስፈልጋል። እርግጠኛ ሁን አፍተር ሰም ይርስ ኦብሶሌት ይሆናል። ይሄ ትምህርት ስርዓት ኦብሶሌት ይሆናል ቶታሊ። በተለይ እንደኛ አይነት ላሉ ሀገሮች ኦብሶሌት የሆነ ኤጁኬሽን ነው። ምክንያቱም የሰውን ልጅ አቅም መፍጠር ካላስቻለ የትምህርት ስርዓት፣ የሰው ልጅ የራሱን ህይወት መፍጠር ካላስቻለ አሁን የትምህርት ጥቅም ምንድን ነው? ስለዚህ ወላጆች በአብዛኛው ማድረግ ያለባቸው ነገር ምንድን ነው? ልጆች ተፈጥሯዊ አቅማቸውን እንዲረዱ፣ እንዲበረቱ፣ እንዲጎብዙ፣ እንደሚችሉ እንዲጥሩ፣ የነሱ ማንነት የነሱ አቅም በጣም ውስን እንዳልሆነ ሊያስተምሯቸው ይገባል። በጣም የሚገርምህ ነገር አሁን እኔ በማስተምረው ትምህርት ማታ ማታ ወላጆች ልጆቻቸውን ይዘው ይመጣሉ። የማታ ትምህርት አለኝና ይዘው ይመጣሉ። አንድ ወላጅ ምን አለኝ፣ ይህንን ትምህርት ነው ልጆች መማር ያለባቸው ብሎ ልጆቹን ይዞ ይመጣል። ኦኬ ናው ለምንድን ነው? እሱ ልምምድ አለው ከአሁን በፊት ያውቃል ያንን ነገር። አሁን ያለው ስርዓት ምን ያህል ተማሪዎችን እየበደለ እንደሆነ ያውቃል። ይህን የተገነዘቡ ወላጆች አሉ፣ የሚያውቁ ወላጆች አሉ። ግን ይህ በአብዛኛው እንደ ኖርም ልንወስዶ የሚገባ ነው። ልጆች የሆኑ ሴሌብሪቲዎችን አይደለም መከተል ያለባቸው፣ የሆኑ ፌመስ የሆኑ ሰዎችን አይደለም መከተል ያለባቸው። የራሳቸውን ህይወት በልጅነታቸው መፍጠር የሚችሉበት ራዕይ እንዲሰንቁ እንደሚችሉ የፈጣሪ ኃይል አእምሯቸው ውስጥ እንዳለ እንዲያውቁ ወላጆች ማድረግ መቻል አለባቸው። ዛቲስ እኔ ኦልተርኔቲቭ ኤጁኬሽን እለዋለሁ። አትሊስት በቤት ደረጃ እንኳን ቢሰራ ትልቅ ለውጥ ያመጣል። ለውጥ እንላለን አይደል? ብዙ ጊዜ በራሳችን ለውጥ፣ በሀገር ለውጥ፣ በተማሪዎች ለውጥ። ለውጥ ራሱ ምንድን ነው? አንድ ሰው ተለውጧል፣ አንድ ሀገር ተለውጧል፣ አንድ አስተሳሰብ ተለውጧል ብለን ስንል ምን ማለታችን ነው? What do we mean when we say change? እኔ የምረዳው ለውጥን ካለንበት አሳሪ፣ ገዳቢ፣ እንቅፋት ካለበት ሁኔታ ወደ ተሻለ ሁኔታ ስንሄድ ማለት ነው። ለውጥ ለኔ በአስተሳሰብም ይሁን በድርጊትም ይሁን በእምነትም ይሁን ይህ ራስን መግለጥ ያለው ማንነታችን ኦልዌይስ ውስጣችን ይጮሃል እኮ። የፈለግከውን ገንዘብ ኖሮህም እኮ ይጮሃል። ድምፅ አለ እኮ አይደለ? ድምፅ አለ፣ ራሱን መግለጥ የሚችል መሆን የሚፈልገው አለ እኮ። ኢትስ ኖት አባውት አሁን ስላለን ማቴሪያል ፖሴሽን አይደለም፣ ወይም ስላለን ሀብት ብቻ አይደለም። መሆን የምንፈልገው ራሳችን መግለጥ የምንፈልግበት መንገድ አለ አይደለ? ለውጥ ማለት ያንን ማድረግ የሚያስችል ሁኔታ ማለት ነው። ካለንበት ቁሳዊም ይሁን መንፈሳዊም ይሁን አእምሯዊ ሁኔታ ነፃ የሚያወጣን የተሻለ ራሳችን በተሻለ መንገድ መግለጽ የሚያስችለን
ሁኔታ እኔ ለውጥ ብዬ እረዳዋለሁ። በግለሰብም እንደዚሁ ዛሬ ካለሁበት ቁሳዊም ይሁን አእምሮዊም ወይም ደግሞ አመለካከት የተሻለ እኔን ሰርቭ የሚያደርግ እኔን ከፍ የሚያደርግ እኔን በተሻለ መንገድ የሚገልጥ ሁኔታ ውስጥ ስገኝ አሁን ለውጥ ውስጥ ነኝ እላለሁ። እኔ ለውጥን እንደዚህ ነው የምረዳው። ዝም ብሎ በእኛ ማህበረሰብ ውስጥ አንዳንድ ጊዜ ለምንናገራቸው ነገሮች ጠንቃቆች አይደለም። ብዙ ነገሮች ልጠቅስልህ ይችላለሁ። ድህነቱ ኩራቱ ነው፣ እንትኑ እንትን ነው፣ የሚወጡ ቃላቶች አሉ። ለቃላቶች ጥንቃቄ አናደርግም እና እነዛ ማሰብን አሁን ብዙ ጊዜ ካየኸው ማሰብና መፈላሰፍ ለደላው ሰው ነው። እንትን ምንድን ነው ዝም ብለህ እንትን የምትለው ይባላል። ማሰብን ኢንከሬጅ አይደረግም እንደ ማህበረሰብ። ለምን? አይ ቲንክ አሁን በአስተሳሰብ ደረጃ ካየኸው ገና እኮ ጋሪዎች ላይ ነን። እውነት? አዎ ገና ነን። እንደ አጠቃላይ በአስተሳሰብ ካየኸው ገና ነን። ላይክ ለምንድን ነው ምልህ ይህ ዓለም የቆመበትን ፕሪንሲፕል ይህ ዓለም የሚሰራበትን ህግ እና ራሳችን ከዚህ ፕሪንሲፕል ጋር እንዴት አድርገን አዳፕት እናደርጋለን፣ እንዴት አድርገን እንላመዳለን፣ እንዴት አድርገን ለእኛ ጥቅም በሚውል መንገድ እንሄዳለን የሚል ሀሳብ ካዳበረን አሁን እያሰብን ነው። that's creative thought አሁን እያሰብን ነው። ነገር ግን ኢቮሉሽን እኮ አለ፣ የማይቋረጥ ኢቮሉሽን እኮ አለ። የሰው ልጅ አእምሮ ኤክስፓንድ እያደረገ እየሰፋ ቅድም ራሱን እየገለጠ ሲሄድ ያለው እድገት አብሮ እንደዛው ይሄዳል አይደለ? የሰው ልጅ ማቴሪያል ኮንዲሽን ኦፍ ላይፍ የቁሳዊ ኢኮኖሚያዊ ህይወት የሚቀየረው እኮ መጀመሪያ የሰው ልጅ አስተሳሰብ ሲቀየር ነው። ከቶት ነው። አክሽን ኤንድ ፕሮዳክሽን የሚመጣው መጀመሪያ ከሀሳብ ነው። ሀሳቡን የዘጋ ሶሳይቲ አያድግም። አእምሮን የዘጋ ሶሳይቲ አያድግም። አሁን ያለንበት የኢኮኖሚ ሁኔታ ማንኛውም ሁኔታ የአስተሳሰባችን ነጸብራቅ ነው ዳይሬክትሊ። ምክንያቱም ኮዙ ምንድን ነው? ቶት ነው። እንደ ማህበረሰብ የምንወስደው ኃላፊነት እንጂ እንደ መንግስት እንደ ፖሊሲ እንደ ምናምን የሚወሰድ ነገር አይደለም። ታትስ ኦል ማህበረሰብ የምንለው እዚህ ውስጥ መንግስት የምንለው እዚህ ውስጥ ይገባል። ኮሌክቲቭ ቶታችን በአጠቃላይ ያለን የጋራ አስተሳሰባችን ምንድን ነው? አሁን የጋራ ህይወታችን፣ ኢኮኖሚያችን፣ ሀገራችን ያለችበት ሁኔታ አጠቃላይ ሁኔታ ካየ የኢትዮጵያውያን ድምር አስተሳሰብ ውጤት ነጸብራቅ ነው። ሌላ ነገር የለው። አሜሪካኖቹም እንደዚሁ ካልቸር የምንለው አይደለ? በጋራ ሼፕ የምናደርገው በጋራ ሼፕ የሚያደርገን አስተሳሰብ ነው አይደለ? አሁን እዚህ ጋር ነው ካልን ያለ ነው። ያ ስለምን ይነግረናል? ስለ አስተሳሰባችን ይነግረናል ማለት ነው። ምክንያቱም ሱፒሪየር ማይንድ ኢንፊሪየር ማይንድ የለም በተፈጥሮ። ሱፒሪየር ቶት ኢንፊሪየር ቶት ግን አለ አእምሯችንን በምንጠቀምበት መንገድ። የእኛ አስተሳሰብ ገና ነው። ምክንያቱም መጀመሪያ ለሰው ልጅ አእምሮ ብቃት እውቅና ካልሰጠ አንድ አስተሳሰብ አንድ ማህበረሰብ ዘንድ የሐሳብን ኃይል መረዳት አይችልም። የሰው ልጅን እንደ ትቢያ የሚያይ ከሆነ፣ የሰው ልጅን እንደ ደካማ የሚያይ ከሆነ፣ የሰው ልጅን እንደ ሊሚትድ የሆነ ከእንስሳቱ እንዳንዱ የሚያይ ማህበረሰብ ገና የሐሳብ ኃይል አይገባውም። ገና ነን። ምክንያቱም አሁንም የምናየው እኮ በዲግሪ ቁጥር ነው አይደለ? ዶክተር ነው ፕሮፌሰር ነው ምናምን ነው። ኖ የሰው ልጅ አቅም ቢዮንድ ፕሮፌሰርሺፕ መሆኑን ገና አላወቅም። በሌላው ዓለም ዩኒቨርሲቲ ድሮፕ አውቶች ናቸው ቴክኖሎጂን እየመሩት ያለው አይደል? እነ ቢልጌት እነ ሌሎቹ ነው አይደል? that's a power of human mind። ስለዚህ የኛ አስተሳሰብ የኛ ማህበረሰብ ገና
የፊውዳል ኤጅ ላይ ያለ አስተሳሰብ ነው። ኮሌክቲቭ በሆነ በማይጠየቅ በማይመረመር አስተሳሰብ ውስጥ ነው ያለው። ገና አሁን ለምን ዘግምተኛ ሆነ ማለት ጆርኒ የነዋታይሚ እንደ ግለሰብ ሳይሆን እንደ ማህበረሰብ ያለን ኮንሽስነስ ለምንድን ነው ፈጠን እያለ መሄድ ያልቻለው? ለምንድን ነው የዘገመው? አይ ቲንክ ብዙ ፋክተሮች ሊኖሩ ይችላሉ። ለምን ዘገምን? ለምንድን ነው አንጻራዊ እንትን ካየን አንጻራዊ ፉክክር ወይም ደግሞ ውድድር ካየን ከሌሎች ዓለሞች ጋር ሌሎች ዓለሞች ቀድመው ሌሎች ሀገሮች ቀድመው ያዩት እኛ ቀድመን ያላየ ነው ምንድን ነው? ሌሎች ሀገሮች ቀድመው የተገነዘቡት እኛ ቀድመን ያልተገነዘበ ነው ምንድን ነው ካልን አሁንም ቢሆን የሰው ልጅ የአእምሮ ብቃትን አላወቅንም። እኛ በቃ የለንም ያ እውቀት። እውነቴን ነው የምልህ። መጠየቅ፣ መመርመር፣ መፈላሰፍ፣ አዳዲስ ነገር መፈለግ በአንዱ ምንድን ነው የዚህ የፊውዳል ሶሳይቲ ቅሪት አንዱ ችግሩ እዚህ ጋር የመጣንበት የኢኮኖሚ ስርዓት መጠየቅን፣ መመርመርን፣ መፈለግን፣ መፈላሰፍን የሚደግፍ አይደለም። ገና እኮ ከፊውዳሊዝም ከተላቀቀን ስንት ዓመታችን ነው? ገና 40 50 ገና ነን እኮ። ስቲል ግን ኢንፍሉዌንሱ ደግሞ አለ። ስቲል ኢንፍሉዌንሱ አለ። ስለዚህ ምንድን ነው ጀስት ባለው አስተሳሰብ ውስጥ የማይጠይቅ አንድን አስተሳሰብ የማይጠየቅ ማድረግ የማይመረመር ማድረግ የኛ ባህል መገለጫ ነው። ሌሎች ሀገሮች ሌሎች ማህበረሰቦች ደግሞ ካየህ ነው ሁሉ ነገር ይጠየቃል፣ ሁሉ ነገር ይመረምራል፣ ሁሉ ነገር ኦልዌይስ በኖውሌጅ ኢቮሉሽን በእውቀት እድገት በለውጥ ኃይል የሚያምኑ ማህበረሰቦች አሉ። እኛ ለምንድን ነው እዛ ውስጥ ያልገባ ነው ካለን ወደኋላ ተመልሰህ ካየነው አይ ቲንክ በአንድ በኩል ማሰብ እንፈራለን። ሌሎች ያሰቡትን ነው መጠቀም የምንፈልገው። ኢትዮጵያ ሶሻሊዝም የመጣበትን መንገድ ስታይ፣ ፖሊሲዎቻችን ከውጭ የመጡበትን መንገድ ስታይ እነኚህ በአንድ በኩል ማሰብ እንፈራለን። ላይክ አስበን ነው ለእኛ ሀገር ለእኛ ማህበረሰብ መሆን ያለበት እንደዚህ ነው የምንል አይደለንም። ማሰብ እንፈራለን፣ አናስብም። ቁጭ ብለን የምናስብ ሶሳይቲ አይደለንም። ቁጭ ብለን የምንከራከር፣ ቁጭ ብለን የምንወያይ፣ ቁጭ ብለን የምናሰላ አይደለንም። ኮሌክቲቭሊ ማለት ነው። ሁለተኛ ደግሞ ቆይ ዓለምን እንዴት ነው የተረዳ ነው? ዓለምን የተረዳ ነው እንዴት ነው? የማይቀየር የሰው ልጅን አእምሮ የተረዳ ነው። በዚህ ዓለም ላይ የሰው ልጅን የተረዳ ነው እንዴት ነው? በቃ ቁጭ ብሎ እጅና እግሩን አስሮ መና የሚጠብቅ ለረጅም ጊዜ እንደዛ ነው ይኖር ነው እኮ አይደል እንዴ? መና የሚጠብቅ ፋታሊስቲክ የሆነ ካልቸር ነው ያለን። እድለኛ ከሆንክ ይሳካልሃል፣ እድለኛ ካልሆንክ አይሳካልህም። በፌት ነው የምናምነው፣ በዕጣ ፈንታ በ40 ቀን። ኦኬ እንደዚህ አይነት በዚህ የሚያምን ሶሳይቲ እንዴት ፈጣሪ ሊሆን ይችላል? እንዴት ቲንከር ሊሆን ይችላል? እንዴት ሊያስብ ይችላል? ስለዚህ በውስጣችን በረጅም ጊዜ የበቀሉ አስተሳሰቦች የሰው ልጅ አእምሮ የሚጎትቱ ናቸው፣ የሚያስሩ ናቸው። የቨሪ ፕሪንሲፕል ላይ ካለ አይደለ ይህ ዓለም ከንቱ ነው ካልክ ዘንድ ለምን ትፈጥራለህ? ከንቱ ከሆነ ይሄ ዓለም ለምን ትፈጥራለህ? ለምን ትፈላሰፋለህ? ለምን ክሪኤቲቭ ትሆናለህ? በዕጣ ፈንታ የምታምን ከሆነ ዕጣ ፈንታን ቁጭ ለመጠበቅ ነው የሚሻለው። አሉ ዶሚናንት የሆኑ ውስጣችን የሚሽከረከሩ የሰው ልጅ ዕጣ ፈንታውን መወሰን የሚችል ኃይል ያለው ፍጡር ነው የሚል አስተሳሰብ የለንም። ወይራስ ግን የሰው ልጅ ዕጣ ፈንታው ውጫዊ በሆኑ ሁኔታዎች የሚወሰን ነው፣ ወይም ደግሞ በአምላክ ፈቃድ ላይ አምላክ እድል ያከፋፍላል። በሱ እድል ላይ የተመሰረተ ነው ህይወታችን ብለን የምናምን ከሆነ ለምን አድርገን እንፈጥራለን? ለምን እንፈላሰፋለን? ለምን እንጠይቃለን? ዶሚናንት የሆኑ ውስጡን የሚሄዱ አስተሳሰቦች አሉ። ሀብትን መሻት ምንድን ነው? ሀብት የኃጢአት ምንጭ ከሆነ ገንዘብ የኃጢአት ምንጭ ከሆነ ለምን እኔ ገንዘብ ጋር ሄዳለሁ?
ሀብታምን በጥርጣሬ የምናይ ከሆነ ድህነት የመንግስተ ሰማያት ቁልፍ የሚሰጥህ ከሆነ ብለህ የምታስብ ከሆነ ወይ ኦኬ ይሲ እነኚህ እውቀትን፣ ሀብትን፣ ፍልስፍናን፣ ጥበብን ሰው የሚፈልገው ለምንድን ነው ካልን ህይወቱን ለማሻሻል እኮ ነው። እውቀትም የሚፈልገው እኮ ህይወትን ለማሻሻል ነው። ሰው ጥበብን የሚፈልገው እኮ ህይወትን ለማሻሻል ነው። ሀብትን የሚፈልገው እኮ ህይወቱን ለማሻሻል ነው ሰው አይደል? ነገር ግን እነኝን ነገር ከዘጋህበት ሀብት ምን ያደርግልሃል ካልከው፣ እውቀት ምን ያደርግልሃል ካልከው ሰው ለምን ያስባል? ኮሌክቲቭ ቶታችን ውስጡን የሚሄዱት አስተሳሰቦቻችን እነኝህን ነገሮች የሚዘጉ ናቸው። የሰውን ልጅ በጣም አቀጭጨው አሳንሰው የሚያዩ አት ሴም ታይም ግን በሌላ ዓለም ስልጣኔ የሚደመም ባህል ነው ያለን። እኔ በጣም ነው የሚገርመኝ። በቻይና ስልጣኔ በጣም እንደመማለን አዚፍ ቻይናዎች የሆነ ሚራክል እንዳላቸው ማለት ነው። የነሱ አእምሮ ነው እኛ ጋም ያለው። ቻይናዎች ግን የሰው ልጅ አእምሮ አንሊሽ የሚያደርግ ስርዓት ዘረጉ እናያቸዋለን። ስለዚህ አይ ቲንክ እነኚህ አስተሳሰቦች እነኚህ እምነቶች የሂደታችንን የእውቀት፣ የፍልስፍና፣ የፈጠራ አጠቃላይ የእድገት ሂደታችንን ያቀጨጩት ይመስለኛል። ስሙን አሁን እርግጠኛ አይደለሁም። ጄምስ ክሊር የሚባል አቶሚክ ሀቢት የሚል መጽሐፍ፣ እዛ ላይ ስለ ዲሲፕሊን የሚላቸው አንዳንድ ነገሮች አሉ። ለምሳሌ የሰው ልጅ በኢቮሉሽኑ በክሪኤሽን እና ኢቮሉሽን እንትምትል ከሆነ በጣም ለረጅም ጊዜ አእምሮ ስላንተ የረጅም ጊዜ እቅድ ብዙ ደንታ የለውም። ባዮሎጂካሊ ሁልጊዜ ሰርቫይቭ ማድረግ ነው የሚፈልገው፣ ኃይል መቆጠብ ነው የሚፈልገው። ለምሳሌ በጠዋት ተነስቼ ጂም ሄጄ ከምሰራ ሶፋ ላይ ቁጭ ብዬ ስልኬን ኢንስታግራም፣ ቴሌግራም ባይ ይመርጣል። እዚህ ብዙ ስራ መስራት ምናምን ብዙ የሚፈልግ አይደለም አእምሮ በራሱ ይሄ ፊዚካሊ የተፈጠረው ማለት ነው። እና ሁልጊዜ እንዲህ ከሆነ ይህንን ትራንሴንድ የሚያደርግ ሀቢት ዲቨሎፕ ካላደረግ ራሱ የራስህ የገዛ አእምሮህ ራሱ ባሪያ አያረግህም ወይ? ይህንን ፊዚካሊ ያለውን ነገር እንዴት ትረዳዋለህ? ለምሳሌ እንደ ማህበረሰብ ዝም ብዬ ሳስብ አንዳንድ ጊዜ አካባቢህን ኢንቫይሮንመንትህን ስታስተካክል ለዛ ነገር የበለጠ ዲሲፕሊን እየሆንክ ትመጣለህ። የበለጠ እየተስተካከልክ የበለጠ ወደ ትክክለኛው መንገድ ትሄዳለህ እንጂ ማጂካሊ አእምሮህ በአንድ ጊዜ የሚፈጥረው ነገር የለም። ብዙ ጊዜ የአእምሮ ስራ ኃይል መቆጠብ፣ ሰርቫይቭ ማድረግ፣ መዝናናት ወይ መተኛት ምናምን ነው የሚፈልገው። ማሰብን፣ መስራትን፣ መድከምን አቮይድ ነው የሚያደርገው። አብዛኞቹ ግን ይሄንን አልፈውት ሄደው ነው እነዚህን ውጤቶች የሚያመጡት። እንደ ማህበረሰብ እንዴት ኮምፈርተብል ሆንን ከዚህ ማይንድ ሴት ጋር? ይህንን እንዴት መሻገር አልቻልንም ነው? ኦኬ አይ ቲንክ አጽናኝ አስተሳሰቦች አሉ። አጽናኝ አስተሳሰቦች ምንድን ናቸው? ሀብታም እንቅልፍ አይተኛም፣ ድህነት እንቅልፍ ያስተኛል። አጽናኝ ነው። ድሃ የዋህ ነው፣ ድሃ አምላኩ ይወደዋል፣ ድሃ በጣም አጽናኝ አስተሳሰቦች አሉ እንዳንሰራ የሚያደርጉ ላይክ ምን ይሆናል መሰለ አልቲሜትሊ ምን መሰለ ወርልድ ቪዋችን ይህንን ዓለም እንዴት ነው የምንረዳው? አሁን ያ ነው ዋናው ነገር። ኖ ይሄ ዓለም ምንም ሊሚት የሌለበት ነው። የፈለጉትን ማግኘት እፈልግበታለሁ እችልበታለሁ ካልክ አሁን ኤነርጂ አለ፣ ገባ በርታ የሚል ሶሳይቲ ካለ የተሻለ ነገር እንድትሰራ ስቲሙሌት የሚያደርግህ ሁኔታ ካለ አሁን የሚገፋ ካለ አሁን ምን ትላለህ? ኢነር ፖቴንሻልህን ትጠቀመዋለህ። አሜሪካኖቹ ያላቸው ሌላ እኮ ምንም ነገር አይደለም። አንድ ጣሊያናዊ ፕሮፌሰር ምን ሲል ሰማሁ በሆነ ዶክመንተሪ ላይ እኔ አሜሪካ በመምጣቴ ነው እዚህ ደረጃ የደረስኩት ይላል። አገሬ በሆን ኖሮ ጣሊያናዊ ነው ኢማጅን እዚህ ውስጥ አልገባም ነበር ይላል። ለምን ሲለው ጋዜጠኛው አሜሪካ የሚሰጠህ ነገር ምንድን ነው? ኦልዌይስ እንድትሰራ፣ እንድትችል፣ እንድትጥር ሁሉ ነገር ይገፋሃል ይላል።
እኛስ የት ልትደርስ ነው ትባላለህ? የት ልትደርስ ነው? ምክንያቱም ምን ማለት ነው? በቃ ዓለም 9 ናት። አሁን ቅድም ያልከው ቃላት የምንጠቀማቸው ቃላቶች በማህበረሰባችን ውስጥ ሰርኩሌት የሚያደርጉ ቃላቶች እና አስተሳሰቦች የኛን የህይወት ፍልስፍና የኛን የህይወት ጣራ ያስቀምጡልናል። ስለዚህ ቅድም ያልከው አሁን ይሄ ዲሲፕሊን ነው። ስለ ዲሲፕሊን ነው ያወራው። አእምሮህን ካለበት ከለመደው ልማድ ለማውጣት ይሄ መተኛት፣ መዝናናት ጀስት በቃ ይሄ ቦዲሊ ፕሌዥር ብቻ ኢንጆይ እያደረገ መኖር የሚፈልገውን በምቾት ብቻ መኖር የሚፈልገውን አእምሮህን ትራንሴንድ እንዲያደርግና ነው አዲስ ሀቢት ቢውልድ እንዲያደርግ መስራት አለብን። ለምን እንሰራለን? ለምን እንሰራለን? ይሄን አይነት አስተሳሰብ ይሄን አይነት ልምምድ ለማምጣት የሚያስችለኝ ምን አይነት ሁኔታ አለ? ምን አለ አሁን እኛ ሀገር? ለምን የመንግስት ሰራተኛ ከሆንክ ሰራህም አልሰራህም ደሞዝ ይከፈልሃል። which is ማለት ነው አብዛኛው ተከፋይ to be honest ማንም ብሌም ለማድረግ አይደለም ከስራ ከኤፈርት ጋር ካገናኘ ነው ማለት ነው ከዛ በላይ ነው የሚከፈለው፣ ከኤፈርቱ በላይ ነው የሚከፈለው ሆነስትሊ ማለት ነው። ዴይሊ ኮንትሪቢዩሽናችን ስራው ላይ ያለንን ዴይሊ ኮንትሪቢዩሽን እና ዴይሊ ኢንከም ዴይሊ ኮንትሪቢዩሽን ኢን መንዝ እና መንዝሊ ኮንትሪቢዩሽናችን ካየ ነው አይደለም። ኢትወርክስ በቃ እንደዛ ይሄዳል። በሌላው ደግሞ እናምጣው፣ በማህበረሰብ በግል ህይወታችን ደግሞ እናምጣው። ኦኬ በጣም ስትራይቭ እንድናደርግ የሚያደርገን ምንድን ነው? ይሄንን ዓለም እኛ እኮ የምናየው በሊሚቴሽን ነው የምናየው። ይሄ ዓለም እኮ ትቢያ ነው ብለን ነው የምንረዳው። ይሄ ዓለም እኮ ከንቱ ነው ብለን ነው የምንረዳው። ኦኬ ከንቱ በሆነ ዓለም ውስጥ እኔ ለምን ለፋለሁ? ኖ ይሄ ዓለም ሃፒነስ ነው። የፈለግከውን ማግኘት የምትችልበት ነው። የፈለግከውን መስራት ትችላለህ። ራስን የምትገልጠው በስኬት ነው። ስራ የሰው ልጅ ማንነት የሰው ልጅ ክብር መገለጫ ነው። ስኬት ማለት የአምላክ ኃይል መገለጫ ነው ብንል ኖሮ ሪያሊቲው ይቀየራል። ኖ ስኬት አያጓጓንማ። ስኬት ኢንሴንቲቭ አይደለም። እንደውም ስኬታማ በሆንክ ቁጥር ተሳዳቢህ ይበዛል፣ ተቺህ ይበዛል፣ ጠላትህ ይበዛል። እኛ ሀገር እንደምናየው አይደለ እንዴ? ስኬት አያጓጓንም እኮ እኛ። ስኬት ካላጓጓህ ለምን ያንን ዲሲፕሊን ታመጣዋለህ? ስለዚህ ነው እኮ ጥቂት የሆኑ ምንድን ነው ስኬት እንዳያጓጓን ያደረገው? ስኬትን ሰለብሬት የምናደርግ ሶሳይቲ አይደለንም። ከስኬት ይልቅ እኔ በችግር ውስጥ የሆነ ኮምፎርት የምናይ ይመስለኛል። በስኬት ውስጥ ሳይሆን በችግር ውስጥ ነው ኮምፎርት የምናየው። በስኬት ውስጥ ያለን ኮምፎርት ነው አናየው። ይሄ አንድም ስኬትን የሚያበረታታ እሴቶች ስለሌሉን ነው። ሌላው ደግሞ አላደለ ይሄ ወርልድ ቪዋችን በጣም ሊሚትድ ስለሆነ ነው። ላይክ አላደለ በምንድን ነው ወርልድ ቪዋችን? አሁን እንደ ማህበረሰብ አንዳንድ ማህበረሰብ ወርልድ ቪው ለምሳሌ ግሪክን አቴንስን ብትወስድ ወርልድ ቪዋቸው ያው ሁሉም ላይሆን ይችላል፣ ፊሎሶፊ ሊሆን ይችላል። የሆነ ቦታ ላይ ብትሄድ ኢኮኖሚ ሊሆን ይችላል። የሆነ ቦታ ላይ ብትሄድ በስራ ሊሆን ይችላል። ምንድን ነው የኢትዮጵያውያን የአፍሪካውያን ወርልድ ቪዋችን? ዓለምን እንዴት ነው የምናየው? ኢትዮጵያውያን ዓለምን የምናየው ጊዜያዊ አድርገን ነው የምናየው። ጊዜያዊ የኪራይ ቤት ይገርመኛል። የት ሄደን እንደምንኖር ይገርመኛል። ሰው ጊዜያዊ ከሆነ አንተ ለምን ትጨነቃለህ? አይ ቲንክ እኔ የምረዳው ጊዜያዊ ዓለም ነው። ዘላለማዊው ዓለም እዚህ አይደለም ያለው። ሰው የምትጨነቀው ለየትኛው ነው? ለዘላለማዊው ዓለም ነው። ዘላለማዊ ዓለም የሚገኘውስ በምንድን ነው? ለጊዜያዊ ዓለም ለምን ትሰራለህ? ለምን ትለፋለህ? ጊዜያዊ ዓለም ላይ ነው ያለው። እኔ ግን እንደው በጣም ይቅርታ እዚህ ላይ እኔ በጣም እንደ ማህበረሰብ ራሳችንን አንዳንዴ ስገመግም በቃ በጣም ኮንፊውዝድ የሆንን። አሁን ለምሳሌ ይሄንን የምለው ለምሳሌ አንድ
ይሄ ዓለም ጊዜያዊ ዓለም ነው ብሎ የሚያስብ ማህበረሰብ ጄኒውንሊ ኦነስትሊ እንዲህ ብሎ የሚያስብ ማህበረሰብ ፋውንዴሽኑ ሪሊጅን ኤንድ ሪሊጂየስ ቡክስ ናቸው። እውነትም ይሄ ዓለም ጊዜያዊ ቤቱ እንደሆነ በአፉ ያወራል እንጂ የምድርም እንደዛ ነው ወይ የሚያስበው? አሁን እንደዛ ቢያስብ ብዙ ሙስና ማይበላ የማይገድል የማያጭበረብር ዴስፕሬት ያልሆነ ሰው ማይንቀዠቀዣውን ታይ ነበረ። ይህን ቤት እንደ ድንኳን የሚያየው ከሆነ የኔ ቤት እዛ ነው ብሎ ሚል ከሆነ የእሱ ቤት ደግሞ እንዴት እንደሚሰራ መጽሐፎች ላይ ተቀምጧል። ሰማይ ቤትም እንደሚኖር አይነት ሰው ምግባሩ ላይ አታየውም። በአፉ ግን ይሄን ሲያወራ ታገኘዋለህ። እና አንዳንድ ጊዜ ይሄንን የእኛን ማህበረሰብ በቤተ ክርስቲያን ውስጥም በዓለም ውስጥም አታየውም። ጎስት ነው። እዚህ ጋ ነው ብለህ ስትል ትሄዳለህ። አይ ገንዘብ ይወዳል፣ እንትን ያደርጋል፣ ይሰራል ምናምን ስትል አፕሪሼት አያደርግም። ይሄ ዓለም ድንኳን ነው እንትን አይደለም ጊዜያዊ ቤት ነው ሲል ታገኘዋለህ። በቃ ይሄ ሰውዬ ብር እየሰራ ነው ሜክ እያደረገ ነው እንትን ነው ብለህ ደግሞ እዛ ጋር ስትሄድ የለም። እኔ አንዳንዴ ጎስት ነው የሚሆንብኝ የቱ ጋር እንዳለ። ለዛ ነው በመሃል የገባሁት። ሪሊ ይሄንን ምድር የሚያየው እንደ ጊዜያዊ ነው ወይ የምድሩን ምክንያቱም ሚኒንግ የሚሰጥ ጆርኒ ታገኝ ነበራ። የምድሩን እንደ ጊዜያዊ ቢያይ ፕሪፓሬሽኑን ወደ ላይ ቢሆን ኖሮ ታገኘው ነበር። አታገኘውም። እዛም ሄደ እዛም እዚህም የማይገኝ ጎስት የሆነ ነገር ነው ውስጣችን ኢንቪዚብሊ ሲሄድ የምታየው። ይህንን እንዴት ታየዋል? አዎ ላይክ አላር አንዳንዴ በአንድ ባስኬት ውስጥ ማየት ሊያስቸግረን ይችላል። እንዳልከው ግን ነው እንትኑ ቡራቡሬ ይሆንብሃል። ወጥ የሆነ አስተሳሰብ አናይም። በሚሰበከው የሚወራው እና ፕራክቲካሊ የምታያቸው ደግሞ ምክንያቱም እኔ በጣም ወንደር አደርጋለሁ። ጊዜያዊ በሆነ ዓለም ውስጥ እኮ ነው። ሀብታሞቹ ደግሞ ፓስተሮች ናቸው። ሀብታሞቹ ደግሞ ቄሶች ናቸው። የሃይማኖት መሪዎች ናቸው ሀብታሞቹ ጊዜያዊ በሆነው ዓለም። ኦኬ ናው ሄደን ወዴት ይወስደናል መሰለህ? ያካሄድ ስፒሪቹዋል ቡክስ አይደሉም። ምን ይሁን ስፒሪቹዋል ቡክስ ላይክ ባይብል አይደለም። how we understand the Bible and how we understand life, how we understand God. እኔ ይሄ ነገር ይመስለኛል ችግሩ። ፈጣሪ እጣ ፈንታ የሚያከፋፍል ነው ብለህ መጀመሪያ ካሰብክ አሁን ምን ያለፋሃል? ኦኬ የሰው ልጅ የራሱን እጣ ፈንታ እንዲወስን ሆኖ የተፈጠረ ነው። የሰው ልጅ በዚህ ምድር ላይ የፈለገውን ነገር ማግኘት የሚችል ፍጡር ነው። ምክንያቱም ይሄን እኮ ከሎጂክ አይደለም የምናወራው፣ ከፕራክቲስ ነው እኮ። ሌላው ዓለም እያደረገው አይደል እንዴ? እዛም ያለው የሰው ልጅ ነው፣ እዚህም ያለው የሰው ልጅ ነው አይደለ? እዚህኛው እኛ ባለንበት ዓለም ዳቦ በማጣት ሰዎች ይሞታሉ። ሌላው ዓለም ላይ ደግሞ የት እንደደረሱ እናያለን። ኦኬ አሁን ይሄ ምንድን ነው የሚነግረን? ከዛ ምን ላለን እነኛ ሰዎች ስም እንሰጣቸዋለን፣ የሰይጣን ስም እንሰጣቸዋለን። they are using their mind። እኛ እዚህ ቁጭ እንልና ሁሉን ላይፋችን በእግዚአብሔርና በሰይጣን መካከል ነው የምናደርገው። ሰው ምንድን ነው? ኳስ። እግዚአብሔር ወደዚህ ይለገዋል፣ ሰይጣን ወደዚህ ይለገዋል። የራሱን ፌት የሚወስን የራሱ ዊል ፈቃድ ያለው የራሱን እጣ ፈንታ የሚወስን ፍጡር መሆኑን አናውቅም እኛ። እኔ እኮ መጀመሪያ ራስን ከማወቅ ነው ለውጥ የሚጀምረው። ራሳችንን እንዳና ቅድም ያልናቸው አይነት አስተሳሰቦች አሉ የከበቡት። ሪሊ ዱ ዊ ኖው ዋይ ዊ አር ሂር? ለምንድን ነው የተፈጠርነው? ምን አይነት ኃይል ይዘን የመጣ ነው? ምንድን ነው ፐርፐዛችን? ፐርፐዛችን ራሳችንን መግለጥ ነው። እነኝን ነገሮች አናውቅ። ኦኬ ስለዚህ ምንድን ነው ይህ ዓለም በተለያዩ ትብታብ በሆኑ አስተሳሰቦች ውስጥ ነው የምንኖረው። በጣም ተብትበው የሚይዙ የሰውን ልጅ አቅም በጣም የሚያዳክሙ። እኔ እናንተ እዚህ ጋር አሁን ዝርዝረን የማንጨርሳቸው ብዙ አስተሳሰቦች አሉ። ሀብታምም እንዳትሆን ችግር ነው፣ ድሃም እንዳትሆን ችግር ነው። እንዳልከው ነው ቡራቡር ይሆንብሃል። ግን
በትክክል ለምንድን ነው እኛ ሌላው ዓለም የደረሰበት ቦታ ያልደረስ ነው? ሌላው ዓለም ያገኘውን ጥሩ ነገር ያላገኘ ነው? ለምንድን ነው ያላደግ ነው ካልን አሁን ከየትም አንወጣም። አሁንም ያለው እኛ ውስጥ ነው። ያሉን አስተሳሰቦች ሃይማኖታዊ የምንበላቸው ሃይማኖታዊ ተብለው የሚወሩትና ስፒሪቹዋል ቡኩን እኔ መለየት እፈልጋለሁ ፐርሰናሊ። ምክንያቱም አንዳንዴ ክሊር ሚስ አንደርስታንዲንግ ስላለ በሃይማኖት ስም የሚሰበኩ የሚወሩ አሉ። ልክ እኔ አሁን አንድ ነገር ልንገር፣ እጣ ፈንታውን መወሰን የሚችል ፍጡር እንደሆነ አይደለም የሚያስተምሩት። መጽሐፍ ቅዱስ እንደዛ ነው የሚያስተምረው። ሌሎች ሰዎች የሰውን ልጆች እጣ ፈንታ እንደሚወስኑ ነው። አይ ቲንክ ብዙ ዲቴል ባንገባበት ይሄ ነገር ግን አሉ። ሶ ቀጥ ያለ ወጥነት ያለው የሰው ልጆች በዚህ ዓለም ላይ ያላቸውን ኃይል ያላቸውን አቅም የሚያስተምር አስተምህሮት የለንም። ሁለተኛ በነገራችን ላይ ደስታ፣ ምቾት፣ ስኬት እኛ እዚህ ውስጥ ብዙ ቫልዩ የለንም። ለደስታ ነው የተፈጠርነው፣ ለምቾት ነው የተፈጠርነው፣ ለስኬት ነው የተፈጠርነው። ከዚህ ውጭ የእግዚአብሔርን ኃይል በምንም አትገልጸውም እኮ። በሐዘን፣ በችግር፣ በመራቆት አትገልጸውም እኮ በፍጹም። አንሊሚትድ ኖ። የእኛ ኦሪየንቴሽን የት ነው ያለው? አጠቃላይ እንደ ሶሳይቲ ኦሪየንቴሽን የቱ ጋር ነው የምናተኩረው? ለየትኛው ነው ትኩረት የምንሰጠው? ለሚደሰቱ ሰዎች ነው? ለሚያዝኑ ሰዎች ነው? ለሚሳካላቸው ሰዎች ነው? ፌል ለሚያደርጉ ሰዎች ነው? ኖ። የእኛ ኦሪየንቴሽን ኮሌክቲቭ ተውታችን ድህነትን፣ መራበን፣ ራቁትን፣ ችግርነትን ወይም ችግረኝነትን በጣም ይፈልጋል አብዝቶ። በጣም ከየት አመጣው ይህን ፍላጎት? ምን አይነት አስተምሮት ነው እንደዚህ ቤንድ ያደረገው? ይሄ ስለ ምድራዊ ህይወት ያለንን አመለካከት ሼፕ ያደርገው ሪሊጅን ነው። ሌትስ አስክ ለምሳሌ ኢትዮጵያውያኖች ትልልቅ ስልጣኔዎችን የሰሩት መቼ ነው? ጥንት ነው። ኦኬ፣ ከሆነ ጊዜ በኋላ ብሬክ አድርጓል አይደለ? ከሆነ ጊዜ በኋላ ብሬክ አድርጓል። ሶ ምን ይነግረናል? አት ሰም ፖይንት ኢትዮጵያውያኖች ያንን አስፓየር የሚያደርገውን ያንን እውቀት ያንን ጥበብ ነበራቸው አይደለ? ከሆነ በኋላ ግን ቤንድ አድርገናል። ከሆነ ጊዜ በኋላ ይሰራን አይደለም። ለምንድን ነው እንደዛ ይሆን ነው ካለን እኔ የምረዳው ነገር ምንድን ነው? ይህንን ዓለም በእጥረት ውስጥ፣ በችግር ውስጥ፣ በረሃብ ውስጥ፣ በድህነት ውስጥ ጸጋ እንዳለ፣ ምቾት እንዳለ እንድናስብ ሆነናል ብዬ አምናለሁ። እኔ ሀብትን፣ ገንዘብን፣ እውቀትን፣ ጥበብን መፈለግ አሁንም ቢሆን የአጠቃላይ ማህበረሰባችን ትልቅ እንትን አይደለም፣ ፍላጎት አይደለም። ሁለተኛ እንደ ግለሰብ ሰዎች የራሳቸውን ዕጣ ፈንታ መወሰን የሚችሉ ናቸው የሚል አስተሳሰብ እኛ የለንም። በመንግስት ስርዓት ውስጥም በቤተሰብም በሃይማኖትም በትምህርት ቤትም ኦልዌይስ ጋርዲያንሺፕ አለ። ኦልዌይስ ሰዎች ናቸው ዕጣ ፈንታችንን የሚወስኑት። አይ ቲንክ እነኚህ ነገሮች ይመስሉኛል እኔ በእኔ ኦብዘርቬሽን ላይክ ለምንድን ነው ሌላው ዓለም በጣም ምክንያቱም ሌሎቹ አፍሪካውያን ሀገሮች በቅኝ ግዛት ያሳብባሉ። ቅኝ ግዛት ተቆጣጥረዋቸዋል። ኦኬ እኛ ጋር ደግሞ ቅኝ ግዛት አልነበረም። ሰው አላደግንም። ለምን አላደግንም? ስለዚህ እንዳናድግ የሆኑ ኤሌመንቶች አሉ፣ እንዳናድግ የሆኑ አስተሳሰቦች አሉ። ምክንያቱም ቅድም እንዳለው የሚያሳድግ ለእድገት የሚሆን አስተሳሰብ ሳይኖረን ልናድግ አንችልም። መጀመሪያ አስተሳሰቡ የለንም። ለምንድን ነው አስተሳሰቡ የሌለን? ኦኬ ዶሚናንት የነበሩት ክላሶች የሰውን ልጅ አስተሳሰብ ሼፕ የሚያደርጉት ክላሶች እንዴት ያስቡ ነበረ? ፊውዳል አሁን በፊውዳል ሶሳይቲ ውስጥ ይሄ ባላባቱ የቤተክርስቲያን ሰዎች የነገስታት ቤተሰቦች ኖቢሊቲው እንዴት ነበር? ምክንያቱም አስተሳሰብን ሼፕ የሚያደርጉት እነሱ ናቸው።
ያ ግሩፕ እንዴት ነበር የሚያስበው? በጣም ውስን ሊሚትድ በሆነ አስተሳሰብ ውስጥ ነው የሚያስበው። እነኝን ለፈጠራ መፍጠርን፣ አዲስ ነገር መስራትን የሚያበረታታ አልነበረም። ካየነው ወደኋላ ሄደን ታሪካችንን ካየነው ብረት ቀጥቃጭ፣ አንጥረኛ፣ መጫኛ ጎታች ምናምን እያለን ነጫኛ ነካሽ። ኦኬ ሶ እነኚህ ሰዎች እንደዚህ ዲሞራላይዝ ስታደርጋቸው ምን እያደረግክ ነው? አሁን ጂኒየስ እየገደልክ ነው ማለት ነው። ኦንሊ ቲንግ ይወደሱ ይቀደሱ የነበሩት የተወሰኑ ግሩፖች ናቸው አይደለ? ለቤተ ክርስቲያን ቄስ መሆን ነበር አሁን ትልቁ የተቀደሰ ስራ ተብሎ ትልቁ። ከዛ ውጭ ያለው ሙያ ነው። ነጋዴ እንኳን የሚበረታታ በዛ ሂደት ምን ታመጣለህ? ያ ሂደት ነጋዴን እኮ አሁንም እንዳጭበርባሪ እኮ እናያለን እኛ አይደል? ሀብታምን እኮ አሁንም እንደ በቃ ኃጢአተኛ እናያለን እኮ አሁን እኛ። ከዛ ጀምሮ የመጣ ያሰረን አስተሳሰብ አለ። በነፃነት ማሰብ የሚያስችል አእምሮ የለንም አሁንም እና አይ ቲንክ ብዙ ፋክተሮች ይኖራሉ ብዬ አስባለሁ። ግን እኔ እነኚህ ራሱ የራሳቸው አስተዋጽኦ አላቸው ብዬ እቀበላለሁ። ሃይማኖት ለሰው ልጆች በተለይ ለእኛ ለኢትዮጵያውያን ጠቅሞናል፣ ጎድቶናል? ሃይማኖታዊ ስትራክቸሮች ስፔሲፊካሊ አንዱን ሃይማኖት ሳይሆን ሃይማኖታዊ ስትራክቸሮች ተጠቅመንባቸዋል ወይንስ ጎድተውናል? አሁን በምናየው አሁን በተለይ በጣም ጎልቶ እየወጡ ባሉ በምናየው ነገር የኔ አንዱ ጥያቄ በጣም የምጠይቀው ነገር የሚሰብኩት ሰዎች የሚያስተምሩት ሰዎች ሪሊ መጽሐፍ ቅዱሱ የሚለውን ያውቁታል ወይ የሚል ጥያቄ አለኝ። ሪሊ ያውቁታል ወይ የሚል የራሴ ጥያቄ አለኝ። ለምን እኔ የምቀበለው አስተሳሰብ ይሄ ነው። ማምነው ትክክለኛ ነው ብዬ የምቀበለው አስተሳሰብ አለ። መጽሐፍ ቅዱስን ሳነብ መጽሐፍ ቅዱስ ሀብትን፣ ጤንነትን፣ ነፃነትን እንድትሻ እንድትጎናጸፍ ያበረታታሃል። ህጉንም ይነግርሃል። በዚህ መንገድ ነው ሀብታም የምትሆነው፣ በዚህ መንገድ ነው አላይን አድርግ ከፈጣሪ ህግ ጋር ከፈጣሪ ማንነት ጋር ተስማማ ይልሃል። እኔ ግራ ነው የሚገባኝ። አሁን እውነቴን ነው የምልህ። አንዳንድ ሰባኪዎች ሀብትን እነሱ እንደሚያከፋፍሉ በእነሱ በኩል ሀብትን ለምእመኑ እንደሚያከፋፍሉ ሲሰብኩ ታያለ። ያ ማለት ነው ምእመኑ ከፈጣሪው ጋር በቀጥታ አይገናኝም ማለት ነው። which is እኔ ደግሞ የምረዳው ፈጣሪ በሁላችንም ውስጥ አለ። ፈጣሪ በሁላችንም ውስጥ አለ። ስለዚህ አንተን እኔ ላይ ይሾማል ብዬ አላምንም። እኔ አንተን እኔ ላይ ይሾማል ብዬ አላምንም። ለምን? እኔ ውስጥ ያለው ፈጣሪ አንተ ውስጥም አለ። በእናንተ መካከል ልዩነት የለም። ሁለታችንም የፈጣሪ ልጆች ነን። ስለዚህ አሁን ግን ሳይ የሰው ልጆችን ማንነት ከመግለጥ የሰዎችን አምላካዊ ማንነት ከመግለጥ ሰዎች ነፃ መውጣት ማለት ያን እውቀት ጥበብ መፈለግ እውቀትን ፈልጉ እውቀት ነፃ ያወጣችኋል የተባለው እኔም ረዳው ያ ነው። ነገር ግን አሁን የማየው ቴንደንሲ ምንድነው? ሰዎች አምላክን እንዲያውቁት አምላካዊ ማንነታቸውን እንዲያውቁት ያንን ማንነታቸውን እንዲጠቀሙ ከፈጣሪ ጋር በቀጥታ እንዲገናኙ መርዳት ይመስለኛል የሃይማኖት ዓላማው። ሰዎች ከፈጣሪ ጋር ይበልጥ መገናኘት እንዲችሉ መጽሐፍ ቅዱሱን መግለጥ ነው። እኔ የምረዳው የሃይማኖት መሪዎችም ስራቸው የመጽሐፍ ቅዱሱ ላይ ያለውን ቃላት በመግለጥ ሰዎች ከፈጣሪ ጋር ይበልጥ እንዲገናኙ ማድረግ ነው። አምላካዊ ማንነታቸውን እንዲያውቁ ማድረግ ነው። አንዳንድ ነገሮች ሳይ አይመስለኝም አሁን ያለው ነገር ላይክ ጥገኛ ከፈጣሪ ጋር እንዲገናኝ ሳይሆን ያንን ማብራራት፣ መግለጽ፣ ማስረዳት፣ ማስተማር ሳይሆን
አሁን የማያቸው ነገሮች ከዚህ በተቃራኒ ይሆናሉ። ብዙ ስለሆነ አሁን በጥቅሉ እንደዚህ ነው ማለት ባይቻልም ግን ትንሽ ለእኔ የሚምታታብኝ ነገር አለ። ስለዚህ ትክክለኛ የሆነው ማስተማር ይመስለኛል። እንዴ የሃይማኖት መሪዎች ትልቁ ስራቸው ማስተማር ይመስለኛል። እና ሊኖሩ ይችላሉ የሚያስረዱ የሚያስተምሩ ሰዎችን አምላካዊ ማንነታቸውን ባህሪያቸውን የሚገልጹ ሊኖሩ ይችላሉ። ግን አብዛኛውን ስናይ ደግሞ ሰምሃው ማቴሪያላይዝድ ሆኗል፣ ቁሳዊ ሆኗል። ሰምሃው የገቢ ማሰባሰቢያ ላይክ ኮንሰርቶች አይነት ታያለህ እና ሚክስድ ነው። ለእኔ ሚክስድ ነው። ዲቴል ገብቼ እንደዚህ ነው ማለት ስላልፈለኩኝ ነው። ገብቶኛል። ለምሳሌ ዝም ብለን ኢንስቲትዩሽኑን ትተነው እንውጣና ውጭ ላይ ሆነን ትምህርትን ለመምህር ጤናን ለሐኪም መስጠት ይቻል ይሆናል። ህይወትን ነፍስን ለሌላ ሰው አሳልፎ መስጠት ይቻላል ማለት ሌላ ሰው እንዲያስተዳድርልህ። ለምሳሌ ሃይማኖታዊ ቦታዎች ላይ ስትሄድ አሉ አይደለ? ይህንን ጉዳይ እኛ ተረክበን እኛ እንጸልይልሃለን፣ እኛ እናደርስልሃለን መልእክትህን፣ እኛ እንደዚህ እናደርጋለን የሚሉ አሉ። ሪሊ ያስኬዳል ወይ ያ ነገር? ለምሳሌ የትምህርትን ጉዳይ ለመምህር እንደሰጠኸው የነፍስህን ጉዳይ ለአንድ የሃይማኖት መሪ ብትሰጠው ውጤታማ ትሆናለህ ወይ? እኔ አንድ ነገር አምናለሁ ውጪስ ደግሞ ትክክል ነው። አብርሃም አንተ ብትጸልይልኝ ጥሩ ነገር ብትመኝልኝ ይሆንልኛል፣ ይሰራልኛል። ውጪስ ለምን ያንተ ፍላጎት ይፈጸማል። ይሄ አለ። አንተ በቅን በልቦና ጥሩ ለእኔ ብትመኝልኝ ብትጸልይልኝ ያ ነገር ለእኔ ይጠቅመኛል፣ ይሆነኛል። ግን ይሄ ላይክ እንደ ጀኒዩን የሆነ እንደ ሰው ስታደርገውና ያንን ደግሞ እንደ ስራ ስታደርገው ሊለያይ ይችላል። የመጨረሻ በሞቲቬሽን እና በዲሲፕሊን መዝጋት ፈልጋለሁ። ሞስት ኦፍ ዘ ታይም አሁን ሞቲቬሽን ኦቨርሬትድ አልሆነም ወይ? ሞቲቬሽን ዲሲፕሊን በጣም ዝም ብሎ ኢንቪዚብል በሆነ ፎርስ ብዙ ነገሮችን ሲያደርግ ታያለ። ዲሲፕሊን ሞቲቬሽን ደግሞ ኦቨርሬትድ ሆኖ ሚዲያውን ተቆጣጥሮት በዛ በዚህ ሲሄድ ታየዋለ። እስቲ ሁለቱን ኮምፔሪንግ ኮንትራስት እያደረግ ሀሳቡን በዚህ እናጠቃለው ብዬ ነው። ኦኬ አሁን እኛ ካለንበት የአስተሳሰብ ሁኔታ አንጻር አዳዲስ ሀሳቦችን መላመድ ገና አልጀምርም። በተለይ ከማይንድ ጋር ማይንዳችን እንዴት ይሰራል፣ ትችላለህ፣ እችላለሁ የሚለው አስተምህሮት ገና አልዳበረም። ይሄ እንደ ትምህርት እንደ ባህል እንደ ገዢ አስተሳሰብ ገና አልዳበረም። አሁን እነኚህ ሞቲቬሽናል ስፒከሮች አሉ፣ ሞቲቬሽኖች አሉ፣ የማነቃቃት ሰዎችን እንዲጠይቁ የማድረግ እንደሚችሉ የማድረግ ቫሊዩ አላቸው። ትችላለህ፣ ይህን ማድረግ ትችላለህ፣ ይሄ አቅም አለ፣ ጠቃሚ ናቸው። በዛ ደረጃ አትሊስት ይሄ የሰፈፈውን ይሄ በጣም ፋታሊስቲክ የሆነውን በጣፈንታ የሚወስበውን የተዘጋውን አእምሮ ለመክፈት ትንሽ ይጠቅማሉ። ኦኬ ይችላለሁ እንዴ እንደዚህ ነው እንዲል። ግን በራሳቸው ለውጥ ያመጣሉ አያመጡም? አንድ ሰው አመት ሙሉ ሞቲቬሽናል እንትኖችን ቢሰማ ንግግሮችን ቢሰማ አመት ሙሉ ቢሰማ አይቀየርም። ግን ነገሮችን ኮስችን እንዲያደርግ ነገሮችን እንዲጠይቅ ነገሮችን እንዲያሰላስል አይ ቲንክ ቤዚክ ሀሳባቸውም ያ ይመስለኛል። ለዛ ደረጃ ይጠቅማሉ። ልክ መኪና ቁልፍ ካስነሳ በኋላ እኮ ከዛ በኋላ የሚቀጥለው ነዳጅ መስጠት አለብህ አይደለ? ሞተሩ ነው መኪናውን ይዞ የሚሄደው። ጀስት ቱ ዛት ኤክስቴንት ነገሮችን በአዲስ እይታ እንድታይ ይጠቅማል። ሞቲቬሽን ጥሩ ነው። በተለይ እኛ ሀገር ላይ ደግሞ ቅድም እንዳለው ቤተሰብ ጋር አትችልም፣ ደደብነህ፣ አትረባም፣ ቀሽምነህ፣ እስቲ እነሱን ያቸው እስቲ እሱን ለተባለ ልጅ
አሁን እነኚህ ሞቲቬሽናል ንግግሮች ሰምሃው ኮምፐንሴት ሊያደርጉ ይችላሉ። ለሚሰሟቸው ልጆች ምናምን ሰምሃው ኮምፐንሴት ሊያደርጉ ይችላሉ እና በራሳቸው ጥሩ ናቸው። ግን ሰስቴኔብል የሆነ ዘላቂነት ያለው ለውጥ በህይወታችን ግን ለውጥ ልናመጣ የምንችለው ግን በዲሲፕሊን ነው። ክብሪት መጫር ማለት ነው። እቺ ሞቲቬሽን ክብሪት ትጭራለህ፣ ወዲያ ይጠፋል። ያንን ክብሪት ግን ወደ ሚነደው እሳት ወደ እንጨቱ ወይም ወደ ከሰሉ ከለኮስከው በኋላ ይዞ የሚሄደው እሳቱን ይዞ የሚሄደው ሌላ ኃይል ነው አይደለ? ልክ ዲሲፕሊን ያ ነው። ዲሲፕሊን ማለት ቀጣይነት ያለው በጋም ክረምትም በሙቀትም በብርድም ማድረግ ያለብህን ማድረግ የሚያስችል ሀቢት ቢውልድ ማድረግ ነው። ዲሲፕሊን ነው የሰዎችን ልጆች የሚቀይረው። ዲሲፕሊን ማለት የውስጥ መጥረቢያችን ነው ለኛ። ልክ አንድ እንጨት አምጥተህ እንደፈለግከው የፈለግከውን ቅርጽ ልታወጣ ትችላለህ በመጥረቢያ። ዲሲፕሊንም እንደዛ ነው የሚሰራን። ራሳችንን የምንሰራበት፣ ራሳችንን የምንቀይርበት፣ ራሳችንን የምንፈጥርበት፣ ድጋሚ የምንፈጥርበት ልክ ንስር ቆዳውን ቀይሮ እንደሚመጣው እኛም የምንፈልገውን ለውጥ የምናመጣው በዲሲፕሊን ነው። ሞቲቬሽን ስትሰማው ደስ ይልሃል፣ ለጊዜው ያነቃቃሃል። ከዛ በኋላ ተመልሰህ ግን እዛ ቦታ ትገኛለህ። ዲሲፕሊን ፔንፉል ነው፣ በጣም ፔንፉል ነው። ስትጀምረው ፔንፉል ነው። አለማቋረጥን ይጠይቃል፣ ጽናትን ይጠይቃል። ብዙዎቹ ፌል ያደርጋሉ። ለምን? ዲሲፕሊን የሚፈልገውን አይነት ማንነት ዊል፣ በተለይ ፈቃድህን ማስገዛት ለዓላማህ ማለት ነው። ያንን ማድረግ ባለመቻላችን ብዙ ጊዜ እየፈለግነው አንድ ነገር አናሳካውም። ስለዚህ ሞቲቬሽን ከላይ ላለው ኢንተረስት ለመጫር እይታዎችን ለማሳየት ጠቃሚ ይሆናል። ዲሲፕሊን ግን ኮንቲኒየስ የሆነ ፕራክቲስ ነው። ዲሲፕሊን በእውቀት ላይ የተመሰረተ ነው። በእውቀት ላይ አንድን ነገር ካወቅ ከተማርክ በኋላ ያንን ነገር ለመቀየር ለማድረግ የምታደርገው ጥረት ነው እና ሞቲቬሽን ኦኬ ኢንሳይት ይሰጥሃል፣ ዲሲፕሊን ግን ይቀይርሃል። እና እኔ እንደዛ ነው የማያቸው። ጠንካራ ሰዎች ጠንካራ ዲሲፕሊን ያላቸው ናቸው። ስኬታማ ሰዎች ስኬታማ የስኬት ዲሲፕሊን ያላቸው ናቸው። እና እኔ በዛ ነው ማየው ማለት ነው። ቴንኪው። የቀረ ሀሳብ ካለ? ምናልባት የዚህ የማይንድ ትምህርት ላይ ቅድም አንስተነዋል። ወላጆች ልጆች ያሏቸው ወላጆች ያልነው ላይ በጣም ሊሰመርበት የሚገባው ነገር አብዝተን አንዳንድ ሚዲያዎች ላይም ሰምቻለሁ። ይሄ ፖዚቲቭ ኤጁኬሽን ፖዚቲቭ ቲንኪንግ በዛ የሚሉ ነገሮች አሉ። ኦኬ ላይፍ ኢዝ ፖዚቲቭ ኦኬ ዊ ሃቭ ኢነፍ ኦፍ ኔጌቲቭስ አይደል? ሞር ዛን ኢነፍ። ስለዚህ በተቻለ መጠን እንደዚህ አይነት ትምህርቶችን በተለይ ልጆች ትችላላችሁ፣ ጎበዝ ናችሁ የሚሉ አስተምህሮቶችን፣ አቅማቸውን የሚያጎለብቱ አስተምህሮቶችን ደጋግመን ማስተማር ፓራላል ኤጁኬሽን ነው። ይሄ ዘመናዊው ትምህርት ነገሮችን ለመመርመር ነገሮችን ለመረዳት ይጠቅመናል። ግን ፓራላል ኤጁኬሽን አቅማችንን የልጆችን አቅም የሚያወጣው የሚያስተምረው የሚያስረዳ ሌላ ትምህርት ስለሌለ ወላጆች ደግሞ እዚህ ላይ ቢበረቱ የተሻለ ነው ብዬ አምናለሁ። አመሰግናለሁ። እንግዲህ ውድ ተመልካቾቻችን ከስለሺ መንግስቱ ጋር ያደረግነው ቆይታ ይህንን ይመስል ነበረ። የእናንተን ሀሳብና አስተያየት ከታች እንጠብቃለን። በዚህ ፕሮግራም በነበረን ዲስከሽን ከተሳባችሁ፣ ደስ ካላችሁ ሀሳብ አስተያየታችሁን ከታች እንጠብቃለን። ሼር፣ ሰብስክራይብ እንዲሁም ሌሎች ሰዎች ጋር እንዲደርስ የራሳችሁን ጥረት አድርጉ። ሰላም።